እህል ውሃ የሕይወታችን አንዱ ገጽ መጀመሪያ። እህል ውሃ ከአገር ውስጥ እስከ ዓለም አቀፍ በሕይወት ጉዞ ውስጥ የትም መቼም እህል ውሃ አለ። እህል ውሃ ትዳር፣ ቤተሰባዊነት፣ ጓደኝነት፣ ጉርብትና በልዩ አቀራረብ በጋራና በአብሮነት ይገለጣሉ። ሄሎ አድማጮቻችን ያላችሁ በአራዳ ኤፍኤም 95.1 የእህል ውሃ ፕሮግራም ላይ ነው። የዛሬ እንግዳችን ደግሞ ከባለፈው ሰኞ የቀጠለው ታሪክ የወይዘሮ ወይንሸት በዛብህ ነውና በጣም ደስ የሚል የህፃንነት ህይወታቸውን አስተዳደጋቸውን ብዙ ነገሮችን እንግዲህ ነግረውናል። ከዛ አስቀድሞን ከአባትሽ አስቀድሞ ወንድምሽ ታሞ ነበረ። ምንድን ተፈጠረ? ምናልባት እሱንም በዛ ሁኔታ ውስጥ አጣሁት እኮ ተደራረበና ምን ነገሮች መጡና ነው እንግዲህ አንዳንድ ጊዜ ያው እንደዚህ የመደራረብ ነገሮች በህይወታችን ውስጥ የሚፈጠሩበት በርካታ ሁኔታዎች አሉና ያው ቢቆይም እንግዲህ አይዞሽ ጠንከር በይላለሁኝ። ወንድም እንደዛው ማለት ንግድ ላይ ነበር የቆየው። የመጀመሪያ ነው ለቤታችን ታላቅ ወንድሜ ከእናታችን ቀጥሎ ሁሉን ነገር ቤት ውስጥ አድርጎ አዝሎ የሚያሳደገን እሱ ነው ብዬ ነው ማስበውና በጣም ሲበዛ የምንቀራረብ ሰው የለም። ምግብ አቅርቤ በቃኝ ስለው በምን ይለኛል፣ በእጅሽ ነው በእጄ ይለኛል። በእጄ ስለው ከዛ እሱ ነው የሚያደርሰኝ ማለት በጣም ከልክ ያለፈ መቀራረብ የለም። እንደዛ ነበር ቅርበታችንና እሱም ከንግዱ ወደ ትምህርቱ መጣና እንደገና ወደ ኋላ ተምሮ እየተማረ ነበር። እሱ ያን አመት ይጨርስ ነበርና ቶንሲል ያዘው። ያ ቶንሲል ኢንፌክሽን ፈጠረበትና ጥቁር አንበሳ መጣ። ያን ፓርት ማውራትም ከባድ ነው ለኔ። ምክንያቱም አንዳንድ ጊዜ ባለሙያ ካንተ ውጪ ሆነ ሙያ ላይ ያለ በቀላሉ ትሪት ቢደረግ እንደ ሰው ስታስበው እኔ ይሞታል ብዬ አላስብም ነበር። በዛ ሁኔታ ውስጥ ነው ወንድሜን ያጣሁት። እኔ በጣም ከባድ ጊዜም ነበር ለኔ። በጣም ኃይለኛ ስትረስ ውስጥ ገብቼ ነበር። አሞኝም ነበረ። ወይ ምን ተፈጠረ እምልሽ አንዳንድ ጊዜ ያው ሌሎቻችን የምንማርበት ምክንያቱም ያው የተለያየ ሙያ ውስጥ ሆነ ሁላችንም የምንሳሳታቸው ነገሮች አሉ። ግን ባይ ዲፎልት አንዳንድ የሆኑ ፕሮፌሽኖች ስህተቶቻቸው ትልቅ ዋጋ የሚያስከፍሉ ይሆናሉ። ቢሮ ውስጥ ቁጭ ብለን እኮ በርካታ ነገሮችን እንሳሳትና በቃ ቮይድ ብለሽ እኮ ቀደሽ ትጫቸዋለሽ። ወረቀቱን ኮምፒውተር ላይ የምንሰራ ከሆነ ዲሊት ብለሽ ታስቀምጨዋለሽ። ነገር ግን አሉ ሙያዎች ዲሊት ብለሽ ማታጠፊያቸው፣ ቮይድ ብለሽ ማትቀጃቸው፣ በተለይ ከህይወታችን ጋር የተገናኘ ሕክምና ሙያ ውስጥ ማለት ነው። ምናልባት እዛ ጋር ቅሬታዎች ያሉሽ ነገር መሰለኝ። እስኪ እንስማው። እዛ ፕሮፌሽን ውስጥ አይደለሽም የተሳሳትሽም ነገር ከሆነ እንግዲህ ሙያ ውስጥ ያለ ሰው አይ ያልተገነዘብሽው ያልተረዳሽው ይሄኛው ነገር ማለ ሊልሽ ይችላል። ከሆነም ደግሞ ሙያ ውስጥ ያሉ ሰዎች ኦኬ ሳናውቁ እንደዚህ ነገሮችም ልናደርግ እንችላለን፣ በዛኛው ወገን ደግሞ የማንመለከተው አለ የምንለው ነገሮች ሊኖሩ ይችላሉና እስቲ የነበረውን የተፈጠረውን ነገር ቢቆይም እስቲ እንስማው። ምን ነበር የሆነው? የዛን ጊዜ እንዳሁኑ እንደዚህ ህክምናው እንትን አላለምና ከአንገት በላይ ስፔሻሊስት የምታገኘው እዛ ነበረ፣ ጥቁር አንበሳ ማለት ነው። ጥቁር አንበሳ አልጋ ለመያዝ በጣም ረጅም ጊዜ ነው የወሰደብን። ወረፋው በጣም ብዙ ነውና ከባድም ነው። እንደዛም ሆኖ በሰው ነው የምታገኘው፣ ይሄ በግልጽ ማለት ነው። ከዛ በስንት ተፈልጎ ኦልሬዲ የዛን ጊዜ ባዮሲስት ተብሎ ከቤተ ዛታ እንትን ተብሎ ከዚህ ጋር ወስደዋል። ካልቸር ምናምን ለመስራት እንትን አድርገው ማለት ነው። መጀመሪያ ግን ከሱ በፊት እዛም ከመግባቱ በፊት ጥቁር አንበሳ ዶክተሮቹ ጋር ስንገባ አብሬው ነበር የገባሁትና አንደኛው በጣም ቀላል ነውና በእንትን እንጥረግለት አለው። ማለት የሆነ መሳሪያ ይኖራቸው ይሆናል እንግዲህና ይህን ብንጠርግለት እኮ አለ። አንደኛው ተወው አለው። አንዳንድ ጊዜ እኔ ህክምና ባለሙያዎች በጣም የሚያናድደኝ ነገር ምን እንደሆነ ታውቃለህ? አጠገባቸው ስትሆን በእነሱ ሙያ ሳትሆን ስቀር እንግሊዘኛ የምታውቅ አይመስላቸውም። ማለት የሚያወሩትን ቋንቋ የምትሰማው የምታውቀውም አይመስላቸውም። እና በዛ ሁኔታ ነው እንትን ያሉት ማለት ነው። ያቺ ቃል ናት ዛሬም ድረስ ጆሮ ውስጥ የምታንቃጭልብኝ ማለት ነው። በቃ ያኛው በጣም ኢዚ ነው ምናምን ያለው፣ ይሄኛው ግን ነው ተው ነው ያለው። ያኛውም በዚህኛው ደረጃ ረድቶት እኔ ማለት ቀንህን ሰው ስለሆነ አይደለም እኛ ስላልነው አይደለም። አንድ ሰው በጥሪው ነው የሚሄደው። ምክንያቱም ከሱ በጣም በሚገርም ብዙ ታሪኮችን አይቻቃለሁ። እኔ ሞት የተባለ ሰው የመጨረሻ ደረጃ ደርሷል የተባለ ሰው የኛው ቤተሰብ አባል ድኖ ስለማቅ ማለት ነውና ያለ ጥሪው ሰው አይሄድም። እኔ ግን ከዛ በኋላ ከተደረገ ህክምና ገባ ከተባለው በላይ
ያቺ ቃል ውስጤን ታመኛለች። ከዛ የመጨረሻ ሰዓትም እንዲህ በጣም በቃ ደክሞት አሞት እዚህ ጋር በቃ መዋጥም አይችልም ምንም አይችልም። ቀጥታ የጉሮሮ ካንሰር ነው የሆነበት። በአንድ ወር ውስጥ ነው እንትን ያለውና ያን ጊዜ እንደዛ ሆኖ እያለ መተው እዛ ጋኛ ከምንሆን ብዬ ጠርቻቸው መጡና ተጠቃቀሱና ካሁን አያልፍም ማለት በእንግሊዘኛ ነው። አሁን ከዚች ምሽት አያልፍም አላት። ከአባቴ ውጪ ሁላችንም አለ እዛች ቦታ ላይ ማለት ለማን ነው እንደተባለ ሁለት ሆነው ነው የመጡት። ሐኪሞች ናቸው። እሺ ከዛ ከዚህ ሰዓት ከ12 ሰዓት ዛሬ አያልፍም ማለት አንደኛው ንጥረግ ባይ ነው። እነዚህኞቹ ደግሞ ሌላ ትሪት የሚያረጉቶች ውስጥ ነው። ትሪት ከሚያረጉት ውስጥ መጀመሪያ ምርመራ የገባ ነው ሌላ ነው። ጀምሬ ስለማላውቀው እንኳንስ አድማጮቻችን ለኔም ክሊር ግልጽ ያልሆኑ ነገሮች አሉና አሁን አንቺ ማን ትክክል ነበር እያልሽ ነው? በደንብ አብራሪውና እስቲ ይኸውልህ መጀመሪያ አልጋ ለመያዝ ብዙ ወረፋ ነበር የሚያስጠብቀው አይደል? መጀመሪያ ግን ለምርመራ ሄደናል ጥቁር አንበሳ ምንም ከመደረጉ በፊት ማለት ነው። ምንም ከመደረጉ በፊት ለምርመራ ስንሄድ ለምርመራ መጀመሪያ የገባበት ዶክተር ሁለት ነበሩ። አንደኛው ቀላል ነውና ይጠረግለታል ብንጠርግለት በቀላሉ ይችላል። አንደኛው ደግሞ እንትን አለውና አይ ተወው አለው። ተው በቃ እንደዚህ ነው ያለው። ከዛ ወጣን። ስንወጣ አልጋ ማግኘት አልቻለም። ወረፋው በጣም ብዙ ነው። በብዙ ሰው እንትን ተብሎ እንደምንም ተገኘ አልጋ። ከዛ እንትን ሲባል እነዚህኞቹም ብለዋል እንትን ባዮሲ ሰራሉን ከገባ አልጋ ከያዘ በኋላ ይሄ ተቀደደና ጥቁር አንበሳ እንትን ቤተዛታ ተሰራ። ከዚህ ጋር ያምን ሆኗል በኢንፌክሽን ፈጠረበት እያበጠ መጣ። ከዛ ምንም ማድረግ አይችሉም። ኬሞቴራፒ ነው የሚሰጡት። ኬሞቴራፒውን ወሰደ አንድ ዙር ሻል ያለው መጣና በጨረር በመናምን ተባለ። እሱ ግን ከኦክሲጅን ውጪ መሆን አልቻለም። ከገባ በኋላ ትሪት ያደረጉን በጣም ደስ ይል ነበር ማለት ኦሬዲ ውስጥ ተሰራጨ። የቶንሲልነቱን ትቶ ወደ ካንሰርነት ሆነ ማለት ነው። ያ ከሆነ ምንም ጥቅም አልነበረው። ግን ይዘን ሰዓት ጥሩ ነበር ሲንከባከቡ ነው የነበረው ማለት። መጨረሻ ላይ ግን ያ እንደዛ አብጦ ጨረርም መመታት መሆን አይችልም ብለውት ባመጡ ሰዓት ግን ሁለት ሆነው መጡ። ሁለት ሆነው ሲመጡ አንደኛው አየውና ዛሬ ከ12 ሰዓት አልፍም ማለት አብረው አንድ ሴት አንድ ወንድ ነው የሚመጡት። ልክ ያን ሲላት በቃ እኛም እዛው ነው መጮህ ነው የጀመርነው ማለት ነው። አባታችን ነበር የዛን ጊዜ አብሮት እሱ ሆነ። እኛ ግን ወጣን በቃ ወጥተን መጮህ ጀመር። በቃ ማለት ያቺ ሰዓት ነበረች። እውነትም ግን እንዳሉት በተዋለው ሰዓት ነው እንትን ያለው። እኔ አሁን የመጀመሪያ እንርዳው ያኛው ሲል ያኛውን ቢማለቱ ነው ከምንም በላይ ቀር ያለኝ። እኔ ያቺ ቀላል ታልፍ ትችላለች። ምንም አረጉትም አላረጉም የተጻፈለት ቀን ሁሉም ሰው በሄዱ ቀን ይሄዳልና ታካሚ ፊት ሆነው ተስፋ የሚያስቆርጥ ንግግር ባይናገሩ ደስ ይለኛል። ልክ ያንን ከተናገሩ በኋላ እሱን በቃ ከላው ላይ ኦክሲጅኑን ያነሳል፣ ራሱን ከእንትን ላይ ለወርውር ይላል። የትግል ጊዜ ነበር ያሳለፍነው ያንን ቃል ከሰማ በኋላና አው ሰው ይሞታል እውነት ነው ሊያውቁ ይችላሉ። ቀኑን ከሕክምናው አንፃር ሰዓቱን ሊያውቁ ይችላሉ። ግን ያቺ ቃል እንደ ባለሙያ ባይሏት እና አዛ አካባቢ ምን ሁሉ ነው ማልፈልገው። አው እንግዲህ የሙያው ኤቲክስ እንግዲህ ለመናገር ወይ ደግሞ ለዝጋርኛ ቁጭ ብለን ኢቫሉዌት ለማድረግ ይከብደናል። እዛው ውስጥ አይደለም ያለነውና ያው ህመምሽ ይሰማኛል ይታወቀኛል። አልፎ አልፎ ሁላችንም ቤታችን አንዳንድ ጊዜ እንደ ህክምና እንደዚህ ነው ወይ ብለሽ እንድትገረሚ እንድትደመሚ የሚያደርጉሽ ነገሮች ይገጥማሉ። በዛው ልክ ደግሞ አንዳንድ ጊዜ ከልኩ አልፈው በቃ ማለት ተመልሰሽ የመኖርሽ ተስፋ ተመልሰሽ ያደረጉ ደግሞ ስፍር ቁጥር የሌላቸው ባለሙያዎች አሉና ቅድም እንደነገርኩሽ እንግዲህ ሁሉም ፕሮፌሽን ውስጥ የምትነሳሳችሁ ነገሮች አሉ። እዚህኛ ውስጥ ስትሆኚ ግን ማለት እዛ ጋር በሚፈጠር ስህተት የሚፈጠሩ ጥፋቶች የህይወት መስዋዕትነት የሚያስከፍሉ ነው። እዛ ጋር ስኬትን በተመለከተ ደግሞ ከሌላው በላይ ቦታ ላይ ከምትመለከቱ ስኬት በላይ ደግሞ ህይወትን መልሶ የመኖር ሁለተኛ ጊዜ የመኖርን ያህል የሚሰጡ ናቸውና እንግዲህ ያው ሁላችንም ወደዛ ነው እንግዲህ የምንሄደው። እንግዲህ አንቺም በጣም የምትወጂው ወንድምሽ እንደሆነ ደጋግመሽ እየተናገርሽ ነበርና ያው ፈጣሪ ጽናቱን ይስጥሽ ከማለት ውጪ የምጨምረው ነገር የለም። ወይኔ
ጥሩ። ከዛ በኋላ ምን ያህል ጋፕ ነበረ በወንድምሽና በአባትሽ ሞት መካከል ላይ? 2 ዓመት 2004 ወንድሜ ሞተ፣ 2007 ደግሞ አባትሽ። እሳቸውም ታመው ግን ብዙም አልቆዩም? አዎ እሱም እንደዛው። እሱም ከ17 ዓመት በኋላ የነበረ ኬዝ ነው። ከ17 ዓመት በፊት ከብቶች ይነግዳል ብዬ ነበር ቀደምና ሀረዋ የሚባል ገበያ አለ። እዛ የሚሄደው በበቅሎ ምናምን ነው። እዛ ሄዶ ሲመጣ ማታ ላይ በቅሎዋን የሆነ እንትን አስደነበራት፣ ወደቀ። ሲወድቅ እዚህ የጎድን አጥንቱ ላይ አንድ አጥንቷ ትሰበራለች። ከዛ ያቺ አጥንቱ እንዲህ ትዛነፍና ወደ ሳምባው ትመጣለች። በወቅቱ በሕክምናም በወጌሻም ብቻ ደህና ነበረ። ከዛ በኋላ ደግሞ ወደዚህ እህል ወደ መግዛቱ ምናምን ሲመጣ ይሄ ኩንታል ምናምን መግባት ምናምን ሳል ይጀምረዋልና ተው ይባላል። ማለት እንደዛ አይነት ስራ እንዳይሰራ ተነግሮታል። እሱ ግን ያንን እንትን ሲለካ ያ እንትን ያለው መልሶ ሳምባው ስር እንትን ይላል። ከሳምባው ስር ወደ ጉበቱ ጣፊያው ምናምን እንትን ይልና ሐሞት ከረጢቷን መስመሯን ወርታች የተጫነው እንትን ይደፍናታል። ከዛ ሐሞቱ ወደ አንጀቱን ሲያቆም ምን ይሆናል? ያው ወደ ጨጓራ ሳይድ እዛ ጋር ያ ስጋው ያቺ መስመሯ ስጋ ነገር ተፈጥረና እዛ ቦታ ላይ ጣፊያውንም እዛ ጉበቱም ላይ እሱም ወዲያው ይቀየርና ወደ ካንሰር ሆነበትና በዛ ሁኔታ ነው። ከሱ በፊት ግን ታክሞ ቀጠሮ ነበረው። ያን ቀጠሮ ግን ባለመሄዱም ነው። ያቺን የሚገርም አጋጣሚ ነበረ። ለቀጠሮውም አብሬው ነበረ። አጋጣሚ ከምስረ ቤት ስልክ ሲደወልልኝ ወጣሁኝ። በዛች ቅጽበት ሰዓቱን የሚመጣበትን ነግሮን ነበር ዶክተሩ። እዚህ ነበር የመጣ ነው። እሺ ብሎት ግን ከዛ በጣም ቆይቶ እንደዛ ከታመመ በኋላ ነው ነገረኝ። ጠርቶኝ ነበር የዛን ጊዜ ብሎኝ ማለት ነው። እና በቃ ገና እንዳየ ወደ ካንሰር ሆኗል ሲለን ምንም እንትን ማድረግ አልፈለግንም። እሱም የሆነ በፕላስቲክ ምናምን አድርገው ሊያክሙ ፈልገው ነበረ። ግን ያም ቢሆን የካንሰር ነገር ከተነካካም በኋላ ምንም በተለይ የሆነ ሌቭል ካለፈ እሱ በፍጹም አለ። በዛ ሁኔታ እሱም ወጣ ነው። እንደዚህ አይነት ሁኔታ እንግዲህ የሀዘን ድባብ ባመዘነበት አይነት መልኩ የአባትሽን እዚህ ጋር አቆምበታለሁ ብለሽ የነበረው የማስተርስ ወይም ደግሞ ሁለተኛ ዲግሪሽ የግራጁዌሽኑ ሂደት እንዴት ነበረ? ማን ነበረ? ማን መጣ? እንዴት አለፈ? ማንም አልነበረም። እኔም አልሄድኩም እሱንም ላይ ማለት ነው። የዛን ጊዜ ምንድነው 2006 አገባው። በአመቱ ነው የወለድኩት ማለት ነው። እና ወልጄ ነበር የዛን ጊዜ። ከዛ ጭራሽ የለውም ሐዋሳም አልነበርኩኝ፣ ጊንር ነበርኩ ያለሁት። እናቴ ናት ያለችው። እናቴ ጋር ሄጃለሁ ማለት ነው። ሁለት አይነት ስሜት ውስጥ ገባሁ። ብሄድ ደስ ብሎኝ ይውላል አይውልም ሌላ ጉዳይ ነው ማለት ተረባብሽኩኝ ማለት በቃ። ትንሽ ወንድሜም ይመረቅ ነበር እዚህ 5 ኪሎ ይመረቅ ነበርና እኔ ልሂድ አልሂድ የሚለው ውስጥ ነበርኩኝ። በቃ የተደበላለቀ ስሜት ነበርና የኔ መረበሽ ሌላውንም ከሚረብሽ ብዬ ቀረው ማለት አልመጣውም። እኔም እዛው ቀረው፣ እዛው አሳለፍኩኝ። በዚህ ሁኔታ በቃ እሱም ላይ ተመረኩ። አሁንም ሳስበው ምንም አይመስለኝም ያ ፓርት ማለት ነው። በዚህ ሁኔታ ነው ያለፈው እሱ። ጥሩ እንግዲህ አንድ ስቴፕ ወደ ኋላ ልመልስሽና 2006 ሐምሌ ላይ አገባሽ። የጋብቻ ሂደትሽን ከባለቤትሽ ጋር የተገናኛችሁ በምን ሂደት ወደ ትዳር መጣችሁ? እሱስ ከየት ነው? ወይስ እዛው አንድ ቦታ የጊነር ልጅ ነበረ? የተዋወቅነው 2009 ላይ አዋሳ እዛ ማስተምርበት ትምህርት ቤት እንግሊዝኛ መምህር ነበረ። 2099 ላይ ማለት ነው። እዛ አብረን ነበር የምናስተምረው። ከዛ በጣም እንፎካከር ነበር በስራ ማለት ነው። በጣም ነው የምንሰራው። ምንም ቀልድ የለም ማስተማር ላይ ማለት ነውና እኔም እሱም ተሸልመን ነው በአመቱ የጨረስነው ማለት ነውና እዛ ነበር የምንተዋወቀው። እንደማንኛውም ስታፍ እንትን እንሰራለን፣ በጣም እንፎካከራለን። ቀድሞ ከጨርሳ ያገዘኛል። የሆነ ነገርም ካለ ወንበራችን ሁላችንም እንደዚህ ለብቻ ነው፣ ወንበርም ጠረጴዛም መሳቢያውም አለ። የኔ እዚህ ጋር ነው፣ የሱ እዚህ ጋር ነው። እንደዛ ነበር አብረን የምንሰራ የነበረው ማለት ነውና
ሴቶች ጓደኞች የሉኝም፣ ወንዶች ናቸው ጓደኞቼና በቀላሉ በተለይ እንዲህ ዝም የሚሉ ወንዶች ጋር ምናምን በጣም ነው የምቀርባቸውም በጣም ነው እኔ አይርቁኝም ብቻ በደንብ ደግሞ ለኔ ሲሆን ዝምተኛ አይደሉም እኔ ጋር። እኔ ግን በጣም ነው ማወራው በጣም ነው ምግባባው ብቻ ድንጋይ ያናግራል የሚባል አይነት ሰው እንደዛ አይነት ሰው ነው መሰለኝና በቀላሉ ነው የምቀርባቸው እና በቃ ኖርማል የስታፍ ሰራተኛ እንደምቀርበው ብቻ በጣም እንቀራረብ ነበርና በዛ ቀጠል እሱ የዛን ጊዜ እሱ ዲላ ዩኒቨርሲቲ እየተማረ ነበር ዲግሪውን ልክ ዲግሪውን ሲይዝ ወደ ሃይ ስኩል ሄደ ኤሌመንተሪው ላይ ነበርኩ እኔ እሱ እዛ ያስተምራል እኔ እዚህ ያስተምራለሁ እኔ ከዚህኛው ወጣውና አሁንም ሌላ ትምህርት ቤት ገባሁኝ ማለት ነው እሱ እዛው ያለ ሌላም ትምህርት ይማራል እሱ ቀጠለ ወዲያው ከዛ በዚህ ሁኔታ ውስጥ እያለ ጓደኝነት ከዛ ወደ ፍቅር ህይወት ገባን ማለት ነው ከዛ ውስጥ ወደ 5 አመት ወር አካባቢ 6 አመት አካባቢ ቆየን መሰለኝ ማለት እኔም ትምህርቴን መጨረስ አለብኝ እሱም ደግሞ እንደዛ እሱም ጎን ለጎን ማታ ሌላ ይማራል ቀን ሌላ ይማር ነበር እሱ ደግሞ ማለት ነው በዛ ሁኔታ እሱም ጨረሰ እሱ ቅዳሜ ተመርቆ ነበር እሁድ ሰርጋችን የነበረው ማለት ነው እኔ ደግሞ በአመቱ ነበር ተነምለው በዛ ሁኔታ ነው የዝዋይ ልጅ ነው ጆዶላ አካባቢ ተወለደ ዝዋይ ነው የተማረው የሚያደገው ስራ ነው ያስተዋወቀን ሰው ሰርጋችሁ የት ነበር እንዴት ነበር የጋብቻችሁ ሁኔታ ያው ምንም እንኳን አባትሽ በህይወት ባይኖሩም ነበር የዛን ጊዜ በህይወት ባይኖሩም ነው ማለት አሁን በህይወት ባይኖሩም እንግዲህ ድረውሻል በሱ ደግሞ በጣም ትጽናኛለሽና እስቲ የቤተሰቦችሽ በተለይ ደግሞ አባትሽ በጣም ቅርብ ነበርሽና የአባትሽ ስሜት የነበረውን ሁኔታ እናስታውሰው እኔ ማጋነን ሳይሆን ሰርግ አልወድም ድግስ ምናምን ግርግር የራሴ ሲሆን አልወድም ማለት በጣም ነው የሚጨንቀኝ ማለት ነውና 14 ሰው ሊጠራው ለሰርግ አዋሳ ኪዳነ ምህረት ቤተክርስቲያን ነበር ጋብቻ ስርዓታችንን ይፈጸም ነው ማለት ነው እናት አባቴ እህቶቼ ወንድሞቼ መጡ ከዛ ሁለት አክስቶቼ መጡ ከዛ ደግሞ እነሱም በቅርበታቸው ነው የመጡት ያው አንዷ ያቺ ያስተማረችን እሷ ቤቱ ነው ብላ አንዷ ደግሞ በቃ ኦልሞስት እዛውኛው በጣም የቅርብ ስለነበረች መጣች ሌሎች ደግሞ ያክስቴ ልጆች በራሳቸው መተዋል እኔ የጠራሁት ግን 14 ሰው ነበርና ግን እዛው ቦታ የነበረው ፕሮግራም ሌላ ነበር የሆነው እኛ ከቤተ ክርስቲያን ስንወጣ ቅዳሴ የነበረው ሰው በሙሉ አዳራሽ ውስጥ ገባብን ምግብ ራሱ በአገልግል ነበር የሄደው ከከተማ ወጣ ያለ ቦታ ነው ገብርኤል ቸርች ላይ እኔ ሌላ አገልግሎት ነበርኝ ማለት የሆነ ስራ ነበርኝ ጎዳና ልጆች ጋር መሰራውና ማንን ጠርታ ማንን ተጠዋለ በጣም ብዙ ሰው ነው ማቀውና የዛ እንደዛ አይነት ስሜት ውስጥ መግባትም አልፈለኩኝም ስለዚህ እዛ ነበር ሰርጋችን በዛ ሁኔታ ነበር አባቴ በጣም ደስ የሚል ጊዜ ነበር አብሮን አሳልፎ የሄደው በዚህ ሁኔታ ነበር ጋብቻችን በአመቱ የመጀመሪያ ልጅ ወለድሽ ሴት ልጅ ናት አሁን ብዙ ጊዜ ፎቶዋን ሶሻል ሚዲያ ላይም አይው ነበርና አሁን ስንት አመት ነው እሷ አሁን 9 አመት አሁን 9 አመት ልጅ ሆነሻለች ከዛ በኋላ ደግሞ ሌላ ልጅ ወልደሻል አሁን ከአራስ ቤት ነው እንግዲህ ጠርቼ ለዚህ ለቃለ መልስ የጠራሁሽና አንቺ እዚህ ጋር ስትመጪ ደግሞ አባት እንግዲህ እናት ሆነ እሱ እያጠባ ነው የሚቆይሽ እና ምናልባት አንዳንድ ሶሻል ሚዲያ ላይ ምናያቸው ፎቶዎች አሉ አንቺ ስትወጪ ሲያስቸግሩ ምናልባት ፊቱ ላይ አንቺ ፎቶ ከበር አድርጎ ነው የሚያጠባው ወይስ ብቻ ያን ነገር በጣም ያስቀኛል ግን ህፃኗ በጣም ለሱ ነው እኔ ነኝ አብሬያትም ሙሉ ቤት ነኝ አሁን ያለው እሷ ነው ኬር ለማድረግ ግን እሱ ገና ድምጹን ስትሰማ እንዲህ በቃ መነሳት ነው የሚቀራት ማለት ነውና ምንም ኖርኩም አልኖርኩም እሱ ካለ ትዝም አለላትም እኔ እሷ ማለት ነው ትልቁ አገን ከኔ ጋር ያላት አታችመንት በጣም እንትን ነው ስለዚህ ትንሽ እንግዲህ አንዳንድ ልታጠብ እንግዲህ ከሱ ይልቅ አንቺ ነሽ የሱን ፎቶ ማድረግ ያለብሽ እንደዛ ነገር ኦኬ መልካም እንግዲህ ወደ መጀመሪያ ልጅ ልመለስና እንግዲህ ሁለታችሁም አስተማሪዎች ናቸው ስራ ነው የምትውሉት ልስታሳድጉ እንዴት ነበር የመጀመሪያው የአመት የትዳር ህይወታችሁ አንዳንድ ጊዜ እንግዲህ
በጓደኝነት 5 ዓመት ቆይተናል ብለሻል። ረጅም ጊዜ 6 ዓመት ረጅም ጊዜ ነው። ግን 6 ዓመት ደግሞ አብራችሁ እየኖራችሁ የነበራችሁ ደግሞ የተወሰነ ጊዜ ትገናኙ የነበረው። አሁን አብሮ በሚኖርበት ሁኔታ ላይ አንዳንድ ጊዜ ቀደም ብለሽ የማታውቂው ባህሪም የማየት ሁኔታ ይኖራል። ቀደም ብሎ የማያውቀውን ባህሪዎች ሊኖሩ ይችላሉ። እና እንዴ የመጀመሪያውን ዓመት እንደው የትዳር ህይወትሽ ምን ይመስል ነበረ? ብዙን ጊዜ ሰዎች ትንሽ አስቸጋሪ መላመድ አስቸጋሪ ከሚሆንባቸው ውስጥ የመጀመሪያ የትዳር ዓመት ነውና እስቲ እዛ ጋር እንመለስ። አዎ እኔም እንግዲህ እንዳልኩ ከዛም በላይ እንግዲህ ከ7ኛ ክፍል ጀምሮ ረጅሙን እድሜን ብቻዬን ነው የኖርኩት። ያ አለ ማንም ምንም አልክ ምንም ብቻህን ነክ ያለኸውና በቃ እንደፈለክ ስፈልግ በልተ ስፈልግ ተተው ቢደብርክ ቢከፋክ ምን ቢልክ በረን ዘግተህ ጥቅልል ብዬ ምትተኛበት ነው። አሁን ደግሞ ሌላ ሰው አብሮክ አለ። የግድ ያንተ ስሜት ሁሉ ያንተ ፊት ሁሉ የሚያነብ ሰው አብሮክ ልትኖር ነው ማለት ነው። ስለዚህ ብትበሳጭ ምን አድርጌሽ ነው ሊመጣ ነው፣ ቢከፋክ ምን ሆነሽ ነው የሚልክ ሰው አለ። የሚያጽናናህም አይነት ቢኖር ደግሞ ያን ሲደጋገምበት ደግሞ አንድ ሰው ለምን የሚልክም ነገር ሊኖር ይችላል። እና እኔ የተረዳሁት ነገር ምንድነው የፈለገ ሰውን አውቀዋለሁ ብትል አንድ ላይ አብረህ ትዳር መስርተህ አብረህ ስትኖር አንተም ሌላ ሰው ነው ያም ሌላ ሰው ነው ማለት ነው። ስለዚህ እዛ ውስጥ ግን ምንድነው በቃ የተነሳለት አላማ ግን በዛ ውስጥ ብዙ ነገሮችን አልፈክ ሰምተህም ሆነህም ታልፈዋለህ ማለት ነውና በዛ ሁኔታ ነው እሱ ወዲያው ነው ከመምህርነት ሙያ ወደ ሌላው የገባው ማለት ነው። ስለዚህ ያንን ጊዜ ነበር ብቻ አንዳንድ ጊዜ ግራም የምትጋባበት ጊዜ አለ። አላቀውም ነበር እንደዛ ብሎ ማለት ነውና ቆይ እኔ ሌላ ሰው ነበርኩ እንዴ ሁሉ እላለሁ መልሼ ለራሴ ማለት ነውና የራሴው ባህሪ ራሱ ግራ ይገባኛል ለኔ ራሴ እና አንዳንድ ጊዜ ደግሞ የሆነ ግትርነት ነገርም አለብኝ እኔም ማለት ነውና እነዛ ነገሮች በሂደት ነው እንግዲህ አሁን ባሱን ማንግዴ በዛላይ ደግሞ ግትርነትሽ እኮ አንድ ወቅት ላይ በዚህ ሊያስፈልዳሽም ነበር አይደል እንዴ? በዛላይ ደግሞ ዝምተኛ ነው። ብዙ ነገሮችን በመናገር አይደለም ዝም ብሎ ከሚያልፈው እኔ ደግሞ ዝምታው አንዳንድ ጊዜ መልሶ ያናደደኛል። የሆነ ነገር ለምን አልተናገረምም ልል ይችላል ማለት ነውና ዝም ነው የሚለው ምንም ብል ምንም ዝም ነው የሚለው። ቆይቶ ሌላ ጊዜ ሁኔታዬን አይቶ ሊሆን ይችላል የሚናገረው። እኔ ደግሞ ምናልባት ወዲያውኑ የሆነ ምላሽ ፈልግ ሊሆን ይችላል። ያ ነገር አለ። ከዛ በኋላ ግን እየተላመድክ ስትመጣ አንዱ ያንዱን ባህሪ ይወርሰውና እንትን ተላለክና ልጃችን ላይ ሁለታችንም የነበረን እንትን ቀላል አይደለም። እኩል ነው እንትናችን አስተዋጽኦአችን ማለት ነውና በጣም ነው በቃ ምን ልበል ታናሽ እህቱ ነው የምትመስልክ እሷ ልጅቷ ማለት ነው ትልቋ የመጀመሪያ ልጃችንና አትደራደርም በእኛ እሷ ጫዋታ ከሷ ጋር ምንም ሆነ ብትለው ምንም ነው የሚሆንላት። ምንም ቦታ ምንም አድርግልኝ ካለችው ምንም ነገር ነው የሚያደርግላት። ያ ነገር ሳይረገ ይሄ ከመስመር የሚያወጣት አይነት ሳይሆን እሷን የሚያስፈልጋት ነው ብሎ ካመነበት ምንም ነገር ነው የሚሆነው ለቤተሰቡ ማለት ነው። እየተላመድክ ስትመጣ ባህሪውን ትወርሳለህ። መተው ያለብኝን እኔም እየተውኩ እየቀነስኩ መጣ። የኔ ባህሪ ነው የሚያስቸግረው ብዬ ነው ማስበው ኑሯችን ውስጥ ብዬ ነው ማስበውና በዝምታ የሚያልፈው ነገር ይበልጣል እሱ ማለት ነው። እንግዲህ ያው ከዛ በኋላ እንግዲህ ልጅሽ መጀመሪያ ልጅ መጣች። አስተዳደግ ላይ እንግዲህ አንድ ነበር፣ ሁለት ወይ ሶስተኛ ሰው ደግሞ መጣ። እሷ ስትመጣ ደግሞ አሁን ሁለታቸውም እንግዲህ የእናንተን ኃላፊነት የሚፈልግ እንግዲህ ሌላ ደግሞ ሚጥጥዬ ልጅ መጣለችና እሷን በማሳደግ ሂደት ውስጥ እንግዲህ ጊዜ መስጠት አለ። ድሮ ማታቂያቸው አዳዲስ የሆኑ ወጪዎች አሉ ለሁለታችሁም ማለት ነው። ሁለታችሁ መምህራኖች ናችሁና እስቲ የመጀመሪያው እሷን በማሳደግ ሂደት ውስጥ እንደው አስገራሚ፣ አስቂኝ፣ አሳዛኝ ነገሮች እንስማቸው። መጀመሪያውን እንግዲህ እንትን ስንል እሱ ከመምህርነት ወጥቷል ብያለሁ። ሌላ ስራ ነው የሚሰራው። እኔ ነበርኩ ማስተምረው። እኔም ልክ አንድ አመት ሲሆናት ለቅቄ ውሃና መስኖ ልማት ቢሮ የሰው ሀብት ባለሙያ ሆኜ ሰርቼ ነበረ። ከዛ አስጠልቶኝ ነው እንደገና ወደ ትምህርት ቤት የተመለስኩት ማለት ነው። ነፍሴ ያለችው ትምህርት ቤት ናት። እሱ ግን ከዛ እንትን አላለም። እሱ በዛ ነው ያለውና የመጀመሪያ አመት ላይ ትንሽ በርግጥ ኑሮ እንዳሁንም አይደለም እንዲህ እንዳሁን ደሞዝም ትንሽ ደሞዝም ቢሆን ብቻ ትኖራለህ። አብቃተ ቤትም ተከራይት ምንም ብቻ ትኖራለህ። እና ምን ነበር ሁሉ ጊዜ
ወይ አድጋ እሷን ይዞ መሄድና ወይ ደግሞ እሷ የጠየቀችውን ነገር ሁሉ መግዛት በጣም ይፈልግ ነበር እሱ በጣም አንድ ጊዜ የሆነ ነገር ማድረግ ይፈልግና ለሆነ ነገር ደግሞ እዛ ጋር ሊጎልበት ነው ያንን ሲያስብ በጣም ፊል ያደርግ ነበር ግን የሆነ ቀን እንደሚያደርገው ያውቃል የሆነ ቀን እንደሚያደርገው ቢያውቅም በወቅቱ ግን ፊል ያደርገው ነበር እኔ ግን ምንም አይመስለኝም ያ ነገር ማለት ነውና በቃ በእኛው ኑሮ ደረጃ ለናሳድግ በምንችለው ደረጃ አሳድገናታል ትንሽ ከበደን ሞግዚት ማያዝ ነበርና ሞግዚት ላይ ማግኘት በጣም በቃ ያንዳንዱ ቀን ሰው ባስገባ ቁጥር እነሱ ስልክ ሲያወሩ አዳዲስ ቃላት ነው ልጆች ውስጥ በተለይ ከፈቱ በኋላ የነሱን የስልክ እንትን እየሰሙ የሚያውቁት አዳዲስ ቃላት ነው የምታስለምደው ልጆችህን ማለት ነውና አንድ ጎረቤት ያለች ልጆቹን እግዚአብሔር የሰጠው ለኛ እንጂ ለሰራተኞቹ አይደለም ስለዚህ ልጅ ማሳደግን እንደ ቀልድ አትይውት ትላለች እውነት ነው ትልቅ ስራ እንደሆነ ነው ማምነውና እኔ ግን አጭር ሰዓት ነበር እኔ ትምህርት ቤት የምቆየው ጠዋት 2 ሰዓት ይጃ 4 ሰዓት ወደ ቤት ነው የምገባው ከሰዓት ወይ በሳምንት 2 ቀን ነው ምናምን ነው የምሄደው ዛሉ ጓደኞቼ ከበር ያረጉታል ወይ ደግሞ የሚታረም ምናምን ከሆነ ቤት ውስጥ አርመዋለሁ በዛ ላይ ቤቴ ቅርብ ነው በእግሬ ሄጄ በእግሬ ነው የምገባውና ረጅሙን ሰዓት እኔ ለልጄ ነው የምሰጠው እሱ ደግሞ ከሐዋሳ ኩየራ ሻሸመኔ አካባቢ ያለች ከተማ እዛ ነበር እየተመላለሰ የሚሰራ የነበረው ልክ አመት እንደሆናት እሱ ስልጠና እንትን ብሎ እዚህ መጣ አዲስ አበባ መጣና ለአንድ አመት ነው ለ8 ወር አካባቢ እኔና ልጄ ዛንም በየ15 ቀን እሱኛ ጋር ይመጣል እኛ ሁለቴም ምናምን ይመጣ ነው እሷን ይዞ መጓዝ ከባድ ስለሚሆን እሱ ዊኬንድ ላይ እኛ ጋር ይመጣ ነበር ማለት ነው ከዛ አመት ከ5 ወር ምናምን ሲሆናት ሙሉ በሙሉ ማዋያ አስገባናት ጠዋት ሲሄድ ስራ እዛ ማዋያ አስገባትና ስራ ሄዳለሁ ይሄ 11 ሰዓት ደግሞ ስገባ ይጀመጣለሁ ከዛ እሱ ያንን 8 ወር ሲቆየና ከዛ ሲመጣ በዛ አብረን ነበር መጨረሻ እሱ እዚሁ መደቡት ማለት ነው መደባ እዚሁ ሲያገኝ አሁን ትልቁ ጥያቄ ዛጋ ነበር እሷ ከሐዋሳ ትወጣለች ወይ የሚባለው ማለት ነው በሐዋሳ ፍቅር ወርቀሽ ነበር እኔ ማለት ተወልጄ ያደኩበት ሀገር ነው የሚመስለኝ ማለት ነው በጣም ብዙ ነው ሶሻል ላይፍ በጣም ሰፊ አልኩክና ማንንም ሰው ቤተሰብ ይራሱ ማንንም ከሐዋሳ ትወጣለች ብሎ ማንንም አያስብም ነበር እኔ ከዛ እንዴት ላድርግ ወደ ሐዋሳ ነው ሐዋሳማ አትመጣም እኔ ደግሞ አዲስ አበባ ወንድሜን ካጠዋላ መጥቼ እንኳን ለመመለስ ይዘገነነኝ ነበር በጣም ነው የሚያስጠላኝ እዚህ ናቸው ህቴ ወንድሞቼ ምናምን እዚህ ናቸው ሌሎች ያሉት እዚህ ናቸው እኔ ግን እነሱ ጋር እንኳን መጥቼ ሲሄድ በጣም ነው የምረበሸው ያመኛል ራሴ በቃ ምቾት አይሰማኝም ነበር እዛው የመደቡ ከኔ ስራ ለቃለሁ አልኩት የዛን ጊዜ ውሃና መስኖ ልማት ቢሮ እየሰራሁ ነበር አይሰው አጥቶኝ ማለት ነው እውነት አልመሰለውም መልቀቂያ በቃ ለቀቂያ ቃም ሸጥኩኝ ምናምን እሱ እዚህ ቤት ተከራይቶ ተጠበቀኝ እኔ ስራ ይላቀቂ በቃችን እንጭኝ መጣ ገባን እዚህ ኑሮ እንትን ተቀጠለ እዚህ እንደመጣው ደግሞ ወዲያው ትምህርት ቤት ገባው ማለት ነው እንደዚህ ትምህርት ቤት ነው ያለችው አልሽና ጥሩ አዲስ አበባ እንዴት ተቀበለች ያው እንደመጣው ስራ ገባው ማለት ግን ቀደም ሲል አዲስ አበባ ተላለፍሽባት እንጂ እንደው ጠልቀይ ብዙ ተቀምጠሽባት ምናምን ነገር ምን ተላላልሽ 6 ወር አካባቢ ወደምሽ ህይወት በነበረበት ሰዓት አዎ የዛን ጊዜ ግን እዚህ ተቀምጬ ማላቀው ሰፈር አልነበረ በጣም ነበር የሚሄደው ባስ የዛን ጊዜ ምንድነው 35 ሳንቲም ነው 30 ሳንቲም ነበርና 2 ብር ከተሰጠኝ አንድ ሳምንቱ ነው የሚፈጀው ስራ ፈልጋለሁ በሚል ሰበብ ካንዱ ሰፈር ባስ እንትን ብዬ የመጨረሻው ፊርማታ ነው የምወርደው ማለት ነው ምሳሌ እዛ ኳስ ሜዳ አካባቢ ነበር ስፈልግ በግሬ ከኳስ ሜዳ መርካቶ ሄድና አንዱን ሳፈራዋለሁ የሆነ ሰፈር ሄጄ በግሬ ዞሬ ሲደክመኝ ተመልሼ እንደገና በዛው ሳንቲም እቤት ይገባ ነበርና እሱ ዘጎጃም በረንዳ አካባቢ ስራ ይሰሩ ነበር ያጎቴ ልጅ አለች ሁለት ያጎቴ ልጆችም አሉ 4 ነበር ምንነው ማለት ነው አዲስ አይደለም ለኔ አዲስ አበባ የትኛውም ሰፈር ሄጄ እንደየትኛውም ሄጄ የትኛውም ገባለውና ያ ነበር እንትን ግን ለመኖር ብዬ አስቤው አላቅም ስመጣ ጀሞ አካባቢ ነው እዛው ነው ያለሁት አሁን ከመጣው ጀምሮ 2009 ክረምት ላይ ነው የመጣሁት እዛው ነው ያለሁት ግን አሁን እዚህም እንግዲህ ሰፊ ሆነ እንግዲህ አዲስ አበባ መጣሽና ወጥተሽ እንግዲህ ነፍሴ ትምህርት ነው አለሽ ስራ ጠፍቶ ነው
ትምህርት መጣሽ ወይስ ነፍስሽ ትክክል ስለነበረች ነው ትምህርት ቤት? እውነት ለመናገር ብዙ ቦታ የሰው ሀብት እንትን የቻር ስራ ማስታወቂያ እየወጣ ኢንተርቪው አረጋግጬ ነበርና እንደውም አንድ ቦታ መሀል ላይ ሙሉ በሙሉ ስለ ትምህርት ቤት ነው ማወራው። ይጠይቀኝ ሌላ ነው እኔም ማወራለሁ እና ምን አለኝ መሰለህ እኛ ገብት መጪ ደስ ይለን ነበር፣ ብዙ ነገር ተሰሪልን ነበር አለኝ። ግን አለኝ እዚህ አዲስ አበባ በጣም ትልቅ ከተማና በጣም ብዙ ትምህርት ቤቶች ስላለ አንቺ በጣም ውጤታማ ብትሆኚ ትምህርት ቤት ነው አለኝና በገዛ እንትኔ ኢንተርቪው ቀይሬ መጣሁና ሌላም ቦታ እንዲሁ የሆነ የመንግስት መስሪያ ቤት ነው ተፈትኜ ነው ጨርሼ ነበር። ግን ሳየው ስቴንትን አላለኝም፣ አልተቀበለም። ተመሳሳይ ነበር። የዛን ጊዜ ብዙም ደስ አይልም ነበር የመንግስት ቢሮዎች ላይ ያለው እንትን አሰራሩ ሆነ በቃ ያቺን እዛ እንኳን ለሰራው ብቻ የሚጎረብጡ ነገሮች ነበረው በጣም እና ያ ፓርት እዚህም ፌስ ላረገው። እዛ ላይ ደግሞ መጓዝ አልችልም እኔ በመኪና ታክሲም እንዲጠዋት ላይ መጓዝ ምናምን ትንላለህ አይመቸኝም። ብቻ መጓዝ አልችልም፣ ብዙ አልጓዝም እና ያ ነገርም ውስጥ ነበርና በቃ ግን ምን አልፋ ይሄ ከ11 አመት በላይ ያሉት ልጆች እስከ ሃይ ስኩል ገብተው እስከ 10ኛ ክፍል ያሉት ተማሪዎች ጋር ማሳለፍ በቃ የመጨረሻ ውስጥ እንተናለ። እነሱን የሚሰማቸው ጆሮ ይፈልጋሉ፣ እነሱን አብሯቸው የሚሆን ሰው ይፈልጋሉ። መጽሐፍ እንኳን ብስጣቸው ብትል ይሄን መጽሐፍ አንብቡ አትላቸው፣ ይሄንን ብታነቡ ምትላቸው የለምና እነሱ ጆሮ ነው የሚፈልጉት። ከዛ ከነሱ እኔ አንድም ቀን ተማሪዎችን ሳስተምር ለናንተ ብዬ ነው ይሄን ማረገው ይላል እኔ ለራሴ ብዬ ነው የምላቸው። ልጆቹን ሳስተምር ነገ የልጄን አስተማሪ፣ ነገ የልጄን ሐኪም፣ ነገ የልጄን መሪ እያስተማርኩ እንደሆነ ነው የሚሰማኝ። የፈለገ እውነት በጣም ያበሳጫል፣ በጣም ተስፋ ያስቆርጣል ማስተማር አንዳንድ ጊዜ። በቃ አንዳንድ ጊዜ እኔ እንጃ ጠዋት ይሄድክበት ስሜትና ማታ የምትገባበት ድክም ዛል ብለህ በሁሉ ነገር ነው መገባው። ያንን ስገባ ግን እዛ ጋር እኔ ምን ብዬ ነው ማስበው የልጄ መሪ እሱ ነው፣ የልጄ ሐኪም እሱ ነው፣ የልጄ አስተማሪ እሱ ነው ያልኩ ነው። ጥሩ። ስለዚህ እንግዲህ አሁን ትምህርት ላይ ነው ያለሽው፣ ነፍስሽ ትምህርት ቤት እንዳለች እንግዲህ እኔም ያገባኩባቸው አጋጣሚዎች አሉ። እሱን በኋላ እናወራዋለን እና ጥሩ። ከዛ በኋላ እንግዲህ ኤችአር ልትቀጠሪ ሄደሽ ስለ ትምህርት ቤት ፕሬዘንት አደረግሽና ተደመሙብሽ። ከዛ በኋላ ምን አደረግሽ? በቃ ቀጥታ ትምህርት ቤት የገባሁት እኔ መጥቼ እኮ ነሐሴ 14 መጣ፣ መስከረም 15 ትምህርት ቤት ነኝ የጀመርሽ ትምህርት ቤት ስፕሪንግ ኦፍ ኖሌጅ አካዳሚ። ኦኬ ጥሩ። እንዴት እዛስ ማስታወቂያ አይተሽ ነው ሄደሽ አናገርሽ? እንዴት አድርገሽ? የሆነ ማስታወቂያ ተለጥፎ አየው። ትምህርት ቤቱ ከኔ ቤት በታች ነበረ። ዝም ብዬ አፕላይ ላረግ ሄድኩኝ። ቦታ የለንም ምናምን አሉና ሲቪን ወሰዱና ዝም ብለው ቁጭ አደረጉት። ከዛ ደወሉልኝ ሆነ ቀንና እዛኛው ብራንች መካኒሳ ብራንች አለ። ከዛ ተደወለልኝና እዛ ሄጄ ተባልኩ። እዛ ሄድኩ፣ ኢንተርቪው አደረጉኝ። ከዛ ያው እንደሚታየው የትኛው መምህር ክላስ ላይ ያዩ ምናምን ቀጠሩ። እንዱ በቃ እኔ ይዤ የመጣው ወደ 6-7 አመት የስራ ልምድ ነው። ግን የጠየኩት ደግሞ እኔ የ2 አመት ነው የ1 አመት መምህር የሚጠይቀው ነው እኔ የጠየኩት። ከዛ ምንም አላለም ነው ቀጥታ ነው የቀጠሩኝ። 1 አመት ሰራውኝ በመምህርነትና ከዛ በኋላ ወደ አካዳሚክ ሱፐርቫይዘር ሆኜ ነው የሰራሁት። እሺ እንግዲህ በዛ ሰዓት እንግዲህ ያው በትክክል ነፍስሽ ትፈልገው ነበር ትምህርት ቤትን ስትመለከቺ? እዚህ ያገኘሁት ነገር ምንድነው? 2 ነገር ውስጥ አየውኝ። አዋሳ ሆነክ ወላጆ ተማሪውን ሲያመጣ ሙሉ ኃላፊነት ላንተ ሰጥቷል። ግቢ ውስጥ በቃ ያሉ ተማሪዎች በቃ እኔ ካለውኝ አንዳንድ ጊዜ እንደውም ወይንሸት ጋር ነው ሰዳችሁ ወይስ ወላጅ ታመጣላችሁ ቢባሉ ወላጅነቴንም አባቴንም አመጣለሁ እሷ ጋር ተሰዱኝ የሚል ተማሪ ነበረ። ለምን እኔ ፊት እኔ ማስቀመጣቸው ቦታ አለ፣ ተማሪዎቼ ውስጥ የምሰጣቸው ቦታ አለ። ያን ቦታ ማጣት አይፈልጉም ከኔ ማለት ነው። አሁንም ድረስ አንድ ቴሌግራም ግሩፕ አለ የኔ ተማሪዎች የሚል ቴሌግራም ግሩፕ ነው። እዛ ላይ ማገኛቸው ልጆች አሉ። በጣም ብዙ ቦታ ትልልቅ የሚገራርሙ ቦታ ደርሰዋል እነዛ ልጆችና ያን እንትን አለኝ እና ሰው ነክ እንደ ሰው አስተማሪም ደግሞ ስትሆን የሚናደድብህም ተማሪ የሚጠላህም ሊኖር ይችላል፣ ብዙ ነገር ሊኖር ይችላል። ግን በተቻለኝ መጠን ልጆቹን ለመስማት፣ ልጆቹን ለማቅረብ፣ ልጆቹን ወደ እኔ ለማምጣት ነው የምጠራውና እዚህ ደግሞ የገጠመኝ ነገር ምንድነው?
በቃ ተማሪውን ከማስተማር የዘለለ ከባድ ነው። እንደው ፊትህን እንኳን ጠቆር ኮስተር አድርገህ እንኳን ከተናገርከው ወላጁም ያንኑ ስሜት ይዞብህ ይመጣል አንዳንድ ጊዜ ማለት ነው። ሁሉም ባይሆንም ማለት ነው። አብዛኛው ግን ያ ስሜት ነው ያለው። ግን በጣም የሚገርሙክ የሚረዱክ እጅግ የሚያስደምሙክ ሰዎች አሉ። እሺ በኒ እንቀጥላለን። ብዙን ጊዜ እዚህ ፕሮግራም ላይ ኢንተርቪው ከማድረጋቸው ሰዎች ውስጥ አንዳንድ ያው አነጻጽሬ የምጠይቃቸው ነገሮች አሉ። በኋላ እንጂ የምጠይቅሻለሁኝ ተማሪ የነበረበትን ዘመንና አሁን ውስጥ ተማሪ ጋር እንደውም ከጠይቀና በፊት እንግዲህ እንትን ያልኩት ሰው ነበርና ምንድነው ያለው በኔ ዘመን ወላጆች እድለኞች ነበሩ፣ እንደህሙ እንደኛ እንደዚህ እንትኑ ድካሙ አልነበረባቸውም። አሁን ላይ ደግሞ ስትመለከት በዚህ ዘመን ላይ ደግሞ ተማሪው ነው እድለኛ። ምክንያቱም እኛ በፊት ኬር ከምንደረገው እጅግ በጣም በበለጠ ሁኔታ እንክብካቤ ያላቸው ብሎ ያኛውን ጀኔሬሽን ከዚህኛው ጀኔሬሽን ጋር የነበረው ወንሸት ግን አሁን በአንድ ጀኔሬሽን ያለውና ሐዋሳ ላይ ያለው መምህር ተማሪና እዚህ ካለው ይሄ ነገር ለምን ተፈጠረ? መጀመሪያ ነገር እስቲ እኔ አንድ የማልመልሰው ነገር ነው። እኔ የትኛውንም ወላጅ ሲመጣ በቃ ከፈጣሪ ቀጥሎ ልጆቹን አምናችሁ ሰጥታችሁኛል አይደለ? ግቢ ውስጥ ለሚመጣው ነገር እኔ የእጅ ጣቶችክ ይበላለጣሉ አይደል? ተማሪ ግን አይበላለጥም። ልጄም ብትኖር ሌላውም ቢሆን እኩል ነው። በቃ ለምን ለሁሉም እናት ለሁሉም መምህር ሆነክ ነው ግቢ ውስጥ ማሳለፍ ያለበት ማለት ነው። ያንን በዛ ደረጃ ያምኑናል ወይ ብዬ እኔ ምናልባት እንግዲህ አሁን ልጆችን ስትናገር ልጆች እንደ በፊቱ መምህር ስለሆነ ቀጣኝ አይሉም። እውነት ነው መቀጣት ይሄ አእምሮ ላይ የሚፈጥረው ነገር እኔ ከዛሬ 20 እና 30 ዓመት በኋላ ተማሪው ማትወደው አስተማሪ ሲባል እኔን እንዲጽፍ አልፈልግም። እኔ ምክንያቱም የሆነ ስልጠና ላይ ነው ጻፉ ሲባል እኔ 4ኛ ክፍል አስተማሪን ጻፍኩት። ከዛ እነዚህም ልጆች እንደዛ ነው እንዴኔን የሚጽፉት ገብቷል። ትልቅ እንትን ነውና ያ ነው አላቅም። አንዳንድ ወላጅ የሚከታተል ወላጅ ልጁን በደንብ የሚከታተል ወላጅ ስንት ፈተና መጣክ ስንት ኤክስ አለብክ የሚል አይደለም። እኔ ወላጅ ልጅን ይከታተላል ከተባለ ልጁና ያቀዋል ማለት ነው። ያቀዋል ማለት የትኛው ምን ሲሆን ሄዶ ለመምህሩ ጭምር ሊያስረዳው ይገባል። ልጄ ይሄ ባህሪ ያለው ለምሳሌ አንድ ከገጠመኝ ተማሪ ውስጥ አንዱ ወላጅ መጥቶ ይነገረኝ ልጁ እንዲተረጋግቶ ወደ ፊት ለፊት መቀመጥ አይፈልግም። ወይ ወንበር ስር ታገኘዋለህ፣ ወይ ወደ ጀርባ ዞሯል፣ ወይ ወደዚህ ዞሯል፣ ግን ያዳምጣል። ምንም ብትለው ይመልስልሃል። ይሄንን እንግዲህ የለመድነው ምንድነው እኛ ቀጥ ብሎ እንደዚህ የሚማር ተማሪ ነው አይደል የፈለግነው። እንደዛ ያልሆነ ዙር ይለዋል አይዞርም፣ ዙር ይለዋል አይዞርም ማለት ሊቀጣው ይችላል። ይሄንን አቀዋለው እየተከታተልኩት ነው ካለ ወላጅ እዚህ ደረጃ የልጁን ባህሪ አውጥቶ ምን ማለት አለበት ቅድሚያ መጥቶ ሊነግር ይገባል ማለት ነው። እና እንደገና ደግሞ ስታስበው አሁን ላይ መምህር የምንባለውም እንደ አዲስ አበባ እንደ ግል ትምህርት ቤቶች ጋር ብዙዎቹ ጋር ስትመጣ ያንን የመምህርነት እንትን ይዘነው ነው የመጣ ነው ወይ ስጋት አለበት። ወላጁም ይሰጋል፣ ይናገረዋል፣ ይጎዳዋል፣ ኦር ይመታዋል። ብቻ መታው ምንም አልከው ፊቱ ተቆረ አልተመቸኝም ካለ ወላጁ መጥቶ ነው የሚናገረው። ከዚህ ሐዋሳ ግን ሰጠክ ልጁን አይደለ? ልጁን አትጎዳበትም ያምናሃል። አንተም አትጎዳው ልትጎዳው የምችልበት ሩም የለም። ልጁም በዛው ደረጃ ነው የሚታዘዙኝ። እኔ የትኛውም እስከ 11ኛ ክፍል ምናምን ያሉ ተማሪዎችን አስተምራለሁ። ከባድ የሆነ ተማሪ እንደዚህ ከኔ ውጪ የሆነ ተማሪ ገጥሞኝ አያውቅም። እዚህም ጥሩ ናቸው ለኔ ተማሪዎቹ። እኔ ና ስለው ተማሪ ካልመጣልኝ የዛን ቀን ከትምህርት ቤት ለቃለው ነው ምለው ለማንም ሳወራ ማለት ነው። ሂድ ስለው ካለደ ና ስለው ካልመጣ የዛን ቀን ነው ከትምህርት ቤት ምለቀው ነው ምለው። እኔ እስካሁንም በዛ ሁኔታ ውስጥ ነው ያለሁት ማለት በዛ ደረጃ ከባበራለሁ ከተማሪዎች ጋር ማለት ነውና እኔ እዚህ በጣም እንክብካቤው ምኑ ይሄ ስፑን ፊዲንግ የሚባለው ነገር ነው የሚበዛው። ወላጅ ልጁ በራሱ ማጥናት እንዳለበት አይደለም ከፊል ሁሉንም አይደለም። የተወሰነ ወላጅ ትምህርት ቤት ያመጣዋል፣ ራሱ እንደዚህ ይዞ ያመጣዋል፣ ራሱ ይመልሰዋል፣ ቤት ውስጥ አስጠኝ ይቀጥርለታል። ልጁ በራሱ እንዲታገል በራሱ ውጣ ውረዶችንም እንዲያልፍ አያደርገውም። ያ ይመስለኛል ልጆቹም ስሶን ማለት የሆነ ቻሌንጅን የመቀበልም የሆነ ነገርም ተቀብሎ ከመጎዳት ከመሰበር አልፈው የሆነ ነገር የመቋቋምና ዲኮ አይደለም እኔ እኮ እንዲያረኩት ለዚህ ነው ብሎ ለማስረዳት አይመጡም።
በቃ እዛው ህመማቸውን ይዘው ቅሬታቸውንም ወደ ውስጣቸው ነው የሚያደርጉት። ያንን ፊሊንግ ግን መግለጽ እንዲችሉ ከቤትም መጀመር መሰራት አለበት ብዬ ነው ማስበው። ያ ይመስለኛል ልዩነቱ። እኔ እዛ ተናድጄ ብናገራቸው ይመጣሉ። ቲቸር ቀድም እኮ እንደዚህ ሆኖ እኮ ነበረ ለዛ እኮ ነው ይሉኛል። ተቆጥቼውም ከሆነ ይቅርታ እላቸዋለሁ፣ እነሱም ከሆነ ይቅርታ ብለውኛል። ሌላስ ግን ነው መልሽ እንደ ክፍተት የምንመለከተው አሁን ብዙን ጊዜ የሚታየው መምህራንና ይቅርታ ተማሪዎችና ወላጅ አካባቢ ነው እና አንደኛ መምህሩ ራሱ ቢሆን እንደው ባስተማርሽበት እንግዲህ በተለይ አጠቃላይ እንደ በተለይ ችግሮች ጎልቶ የሚታዩት የግል ትምህርት ቤቶች ላይ ነው እና ኮንፊደንሱ አለው ወይ ማለት ያዩትን ችግሮች ለወላጅም ቢሆን ለትምህርት ቤቱም ቢሆን ይሄ ነገር መስተካከል አለበት፣ ይሄኛ አካሄዳችን ትክክል አይደለም ብሎ እነዛን ነገሮች ቻሌንጅ የማድረግ ነገር ተቀብሎ ዝም ብሎ እሺ ብሎ የሚሄድ ነገር አይደለም ወይ? ይሄስ እንደ ትልቅ እንትን አይታይም ወይ? ከዛም አልፎ አንዳንድ ጊዜ መምህሩስ እንደ ጊዜ ማሳለፊያ ተጠቅሞት ወይ ደግሞ ሌላ ኦፕሽንም የለኝም ብሎ ከተማሪ ጋር ትከሻ የመገፋፋቱ ነገር ድረስ አልተደረሰም? ትልቁ ችግር እኮ እሱ ጋር ነው ያለው። አሁን እኮ መምህርነት እንደ አዲስ አበባ ግል ትምህርት ቤቶች ስትመጣ መሸጋገሪያ ነው። በመምህርነት አሁን መምህርነት ስትማረው ፔዳጎጂ ትማራለህ፣ የማስተማር ስነ ዘዴ ውስጥ አለ። እንደገና ደግሞ ሳይኮሎጂ ትማራለህ፣ የልጆች አስተዳደግ ዲቨሎፕመንታል ሳይኮሎጂን እስከ ካውንስሊንግ ድረስ ይሰጣል። ኮሌጅም ላይ ተሰጥቶን ነው የተማርነውና አሁን መምህር ብሎ የሚመጣው ሰው የተለያየ ሙያ የተማረ ሰው ነው። በመምህርነት አይደለም የተማረው። እዛ ጋር እንዲህ አይነት ልጅ ሲገጥምክ እንዴት ነው የምትይዘው የሚለውን ነገር ይዞ አልመጣም። እሱ ሲደረግ እንደበረው ነው የሚያደርገው ማለት ነው። እዚህ ጋር እኔ መምህርነትን ሳልማር ይዛን ጊዜ ጎማ እንትን የጽድ እንትን እንደዚህ ጠምዝዞ ሲገርፈኝ የነበረውን ያንኑ ሊሆን ይችላል የምመጣው አሁንም ማለት ነውና በዛ አይደለም መሆን ያለበት። ስለዚህ ያ ትልቁ ጋፕ ነው። እንደገና ደግሞ ምን አገባኝ ምን ጨነቀኝ ይላል ልጁን። መጀመሪያ እኮ ክፍል ውስጥ ስገባ ያሁን ተማሪ ቀላል አይደለም፣ ለምን ነው የምንማረው ብሎ ይጠይቃል ብለውኛልም ተማሪዎች የሆነ ፎከስ ግሩፕ ዲስከሽን ላይ ለምን እንደምንማር ካልነገረ ለምን ያስተምረናል ነው የሚለው ተማሪ። እውነት ነው። እያንዳንዷ ርዕስ እያንዳንዷ ቀን መምህሩ ሲገባ ይሄን ትምህርት የምትማሩት ብሎ ለምን እንደሚያስተምራቸውና ከክፍለ ጊዜው በኋላ ላይ ከነሱ የሚጠብቀውን ነገር ሊነግራቸው ይገባል። ያ ካልተነገረ ልጁ በቃ ምን ያደርግለታል? እውነቱን ነው። ምን ያደርግልኛል ነው የሚል። ለምን እሱ እንደኔ ተምሮ ምን ብሎ ሄዶ አስተማሪ መሆን አይፈልግ ይሆናል። አስተማሪ መሆን የሚፈልገው ልጅ ደግሞ ነገ አስተማሪ መሆን የምትፈልጉ ልጆች ይሄንን ማወቃችሁ ለዚህ ጠቅማችኋል ተብሎ ሊነገረው ይገባል ማለት ነው። ስለ ጤናም የሚያስተምር ይሁን ስለ ሂሳብ የሚያስተምር ምንም የሚያስተምር ይሄን ማወቃችሁ ነገ እንትን ለምትሆኑት እንደዚህ ነው የሚጠቅማችሁ፣ ነገ እንዲህ ስታረጉ ለዚህ እንደዚህ ስለምታረጉበት ነው ብሎ በዝርዝር ሊነግራቸው የዛን ጊዜ ተማሪው ፍላጎቱን ይመጣል። ያ ነው እና ምን ጨነቀኝ ክፍል ውስጥ አይረብሸኝ እንጂ ምን ጨነቀኝ ይላል። በቃ እኔ አስተምሬዋለሁ፣ ደብተሩን የቤት ስራውን የሚሰጠውትን ስራ ሰርቶ ያመጣልኝ፣ ምን ጨነቀኝ። ግን አስተማሪ ስትሆን በዛ ብቻ አይደለም መገደብ ያለብክ፣ ብዙ መሄድ አለብህ። በቃ ልጆቹ ህይወት ውስጥ በሆነ አጋጣሚ ገብተሃል። እኔ ወላጅ የተጣላ ወላጅ ያስታረቅኩት 1 እና 2 አይደለም፣ ወላጅን ቁጭ አድርጌ ያስታረቅኩት አለ ለልጆች ብዬ ማለት ነው። ዛሬ እንደ ቤተሰብ የምንጠይቃቸው የሚጠይቁኝ ሰዎች ስላሉ ማለት ነውና አስተማሪነት እንዲቀላል አይደለም። አስተማሪ ስትሆን ታዲያ ሄዶ ማስተማር፣ እዛ ስትጽፉ ስትደክሙ ዝም በል ተቀመጥ ጻፍ፣ ፈተና ማረም ምናምን ጎበዝ ለሆነው ማስጨብጨብ ምናምን አይደለም። አስተማሪነት ከሱ የዘለለ ነው። አስተማሪነት ማስተማር ነው። በቃ ማስተማር ደግሞ ፊደል አይደለም፣ ቁጥር አይደለም፣ ህይወትንም ጭምር አስተምረው ነው ልጁ ስታልፍ አስተማርኩት ብለህ የምትሄደው። ያን ነው ያነሰን ይጎደለን ብዬ ነው ማስበው እንዳጠቃላይ። ወይ እንግዲህ ምናልባት እንጂ አሁን እንደነገርሽ ቅድም እንግዲህ አዲስ አበባ እንደመጣሽ ያው ነፍስሽም ብትያትም እንግዲህ ሰዎችም ገፉሽና
ቦታሽ እዛ ነው ተባልሽ፣ ትምህርት ቤት ላይ መጣሽ። ግን ከተማሪ ጋር ቀጥታ ያለሽ ግንኙነት ብዙም አልገፋም። ምክንያቱም ከተወሰነ አመት በኋላ ወደ ሱፐርቫይዘርነት ሄድሽ። ሱፐርቫይዘር ስትሆኚ ደግሞ ግንኙነትሽ ከተማሪ ጋር ምናልባት ችግሮች ካልተፈጠሩ በስተቀር ያው ክላስ ገብተሽ አቴንድ አድርገሽ ክላስ ተማሪዎችን የምታስተምርበት ሁኔታ የለም እና ታዲያ ትምህርት ቤት የፈለገችው ነፍስሽ አልተራበችም? እንደውም የበለጠ ማስተማርን ያወቅኩት ሱፐርቫይዘር ስሆን ነው። ለምን የኔ ስራ ቀጥታ ከመምህሩ ጋር ነው። እያንዳንዱ መምህር የሚገባበት ክፍል አብሬው ነው የምገባውና ማንን ተማሪ ምን አይነት ተማሪ ነው ልጆቹንም ያወቅኩት ቁጭ ብዬ ሳይ ነው። ማስተማርንም ያወቅኩት ማስተማር ባስተማሪ ሳየው ነው። ልጅ ክፍል ውስጥ ያሉት ልጆች ማአት አይነት ልጅ ነው ያለው። ይሄ ጎበዝ መካከለኛ ዝቅተኛ የሚባለው አይደለም። ክፍል ውስጥ ያለው በመንካት የሚማር በማየት የሚማር በመስማት የሚማር ሎጂካሊ የሆነ በሎጂክ የሚማር ልጅ አለ። የሆነ ነገር በቀለም በተለያየ ነገር የሚማር ልጅ አለ። ቁጭ ስትል ይሄን ሁሉ ነው የምታየው በኋላ ሄደ ቁጭ ስትል ማለት ነው። እንደውም የበለጠ ልጆቹን ማስተማርንም እያወቅኩ የመጣሁት ምቀናባቸው መምህራኖችም አሉ። በተለይ ትንንሽ ልጆችን እንዴት አድርገው እንደሚያስተምሩ እንዳየው ማለት ነው። ያን እድል ነበር የፈጠረልኝ እኔ እና መምህር ሲቀር ያችን ክፍል እንደምንም ብዬ ገብቻ አስተምራለሁ። ወይ ያንኑ ሌሰን ቀጥላለሁ ወይ ደግሞ ከልጆቹ ጋር የሆነ ርዕስ እናነሳና ወይ የሆነ ነገር አጽፋቸውና በዛ ዙሪያ እናወራለን። እና 7ኛ 8ኛ ክፍል ለሆኑ ተማሪዎች ደግሞ የህይወት ክህሎት አለ አንዳንድ ርዕሶችን እያነሳን ጣውጣው ላይ ከነሱ ጋር ሳልፍ ነበረ። ያ እኔ ራሴው አልፈተን ምን አልበል ቆሜ አላስተምር እንጂ ግን የሚያማቸውንም ቦታ የሚያስደስታቸውንም ቦታ እንዳይ ነው እንደው የሚፈጠረልኝ እንትን ማለት ነው። ይሄ ጥሩ። እዚህ ጋር ግን አንድ ጥያቄ ላንሳ። ልጆቻችን እንግዲህ ያው ክፍል ውስጥ ገብቼ በተለይ ሱፐርቫይዘር ሲሆን ከተማሪዎች በኋላ ተቀምጬ እንደውም በርካታ ነገሮችን እንዳውቃ ረዳኝ ብለሻል። ልጆቻችን በተለያየ አይነት መልኩ ሊማሩ ነው የሚችሉት ብለሻል። እንግዲህ ፔዳጎጂን እንትን ብለሻል፣ ተምረሽዋል። ከዛ ውጭ እንግዲህ ትምህርት ላይ ነው እስከ 2ኛ ዲግሪ የሚመጣሽው እና በርካቶቻችን ግን ልጆቻችንን የማወቅና የማወቂያ አንድ ብቸኛ መንገድ ብቻ ነው ፍሎ እንዲያደርጉ እንዲፈሱ እንፈልገው። እሱም ደብተር ይዘው ወንበር ላይ ቁጭ ብለው ሲቀመጡ እያነበቡ ነው እያነበቡ አይደለም፣ እያጠኑ ነው እያጠኑ ነው አይደለም፣ አቴንሽን ሰጥተውታል አልሰጡትም የምናውቀው ነገር የለም። ኢቫሉዌት የምናደርገው አብዛኛዎቻችን ቀለም ቀመስ ነን የምንለው ቀለም ከዛም ውጭ ነን የምንለው ሁልጊዜ ልጆቻችን ኢቫሉዌት የምናደርገው በእንደዛ አይነት መልኩ ነው። አሁን አንቺ ከዛ ውጭ ያለውን እየነገርሽን ነው። ይህንን ፕሮግራም ለሚያናዳምጥ ልጆቻችን ቅርብ የሆነችው ወይንሸት ልጆቻችሁ በዚህ በኩል የሚማራሉ፣ ይሄኛው መንገድ አንዳንድ ጊዜ በጣም ቦሪንግ ከሆነባቸው ተውትና 2ኛው 3ኛው መንገድ ብትሞክሩትም ጥሩ ነው የምትያን ነገሮችን እስቲ እንወቃቸው እንስማቸው። ልጆቹ አሁን ብዙ እንዳልኩ ልጆቹ እንግዲህ የተለያየ አይነት ነገር ነው ያላቸውና ለምሳሌ እሱ ዞሮ እርሳሱን ይቀርጻል ተማሪው ማለት ነው። እጁ ማረፍ አልፈለገም። እንደዚህ አይነት ልጆች ምንድነው ያዳምጠህ ነው። በጣም የሚያዳምጡ ልጆች አሉ። እንደ ጆሮአቸው ብቻ ሳይሆን የቆዳ ቀዳዳቸው ጭምር ያዳምጣል የሚባሉ አይነት ልጆች ማለት ነው። እያንዳንዷን ያልከው ምን አልኩ ስለው አንተ ወደዚህ ዞረ ተቀመጥ ነው ያልሽኝ ብሏል። ዙርና ተቀመጥ እዩ ምንድነው ያልኩት ስለው ዙርና ተቀመጥ የመጨረሻውን ቃል ሳይቀር ነው ልጁ የሚናገረውና ልጆች ለምሳሌ በጣም በቀላሉ ታች ያሉ ልጆች ለምሳሌ አቅጣጫ የፊደል ቅርጽን መለየት የማይችሉ ልጆች አሉ በቀላሉ። ለምሳሌ ቢና ፒና ኪውና አይደል? እነሱ ልጆች አሁን ሻካራ ነገር ላይ ሄደክ አስቀምጣቸው ወር ያስነካከክ በታረጋቸው በቀላሉ እነዛን ነገሮች መለየት ይችላሉ። ከዛ አንዳንድ ልጅ ስታስጠናው ቁጭ በልና ተቀመጥ ስማኝ ምን አልኩ ስትለው የለም ምንም ነገር አይሰማም ያለች። ስለዚህ ያ ልጅ የሚሄድ ከሆነ እንደዛ አይነት ልጅ ከሆነ እኛው ራሳችን እያነበብንለት ወይ ደግሞ የሚያነባውን ነገር አሲዘነው እኛ እየተከተልነው ብናዳምጠው ይመጣል ልጁ በራሱ ማለት ነው። ምን አልክ ትለዋለህ ቆሞ ያስረዳሃል ያለውም ማለት ነው። አንዳንድ ልጅ ደግሞ ቀጥታ መምህሩ ያለውን በመድገም ነው የሚያስተምርክ። መምህሩ አክት እንዳደረገው ግን ያ ልጅ ምን ይፈልጋል? አቴንሽን ይፈልጋል፣ ትኩረት እንድትሰጠው ይፈልጋል። አንዳንዱ ደግሞ ቁጭ ብሎ በስዕል እየሳለ ወይም ደግሞ የሆነ ምልክት እያደረገ ምን እያረክ ነው እንትን እያረክ ነው ይላል። በቃ
ስለምግብ እንትን ተምሮ መጥቶ ምግቡን ሊስልክ ወይ ደግሞ ኪችን ውስጥ ገብቶ ያንን እየሰራ ሊሆን ይችላል የሚማረው ማለት ነው። እና ልጆቹ የሚማሩበት መንገድ በጣም የተለያየ ነገር ነው የሚማሩበት ማለት ነው። ይሄንን እኔ በራሴ ልጅ የገጠመኝን ልንገርህ። የኮቪድ አመት የመጀመሪያ አመት የኬጂ ተማሪ ነበረች እሷ እና ኮቪድ ልክ ትምህርት ቤቶች ሲዘጉ እኔ ቤት ነው የሆንኩት። ረጅም ጊዜ አብሬያት የመሆኑ እድል የዛን ጊዜ ነው ያገኘሁት። መስከረም ጥቅምት ነው በ2013 ትምህርት የተጀመረው አይደል? የዛን ጊዜ ሲጀመር እሷ የመጀመሪያ አመት እንትን ሆና ማስነበብን አስጨርሻት ነው የገባችው ትምህርት ቤት ማለት ነው። የዛን ጊዜ ምን ነበር ማድረገው? እዛም ተጫወተባቸው እቃቃዎች አሉ። እነሱን ሁሉ ዘርግፌ አብሬ ነው የምቀመጠው። እያንዳንዱ እቃቃ ግን የራሱ የሆነ ርዕስ ነበረው። የምግብ ማብሰያዎቹ ጋር ስለ ምግብ እንማራለን፣ የሆኖቹ ጋር ስለ ከለር እንማራለን፣ የሆነው ጋር ስለ ትራንስፖርት እንትኖች እንማራለን። እላው ላይ ተጽፎበታል። ከዛ ፊደሎቹን ምን ጊዜ ፊደሉን አስተምሬ ጨርሳ መንባብ ራሱ እንዳስተማርኩት በቃ እነዛኑ መጫወቻ ነው ምንገጣጥም የነበረውና እዛ ጋር ያለውንና እዚህ ጋር ያለውን የሆነውን እዛ ጋር ካሉት እቃቃ ውስጥ ይሄ ምንድነው ስላት ያንን ስሙን ስትነግረን እዛ ያሉትን ነበር ምንገጣጥመው። ከዛ የሆነው ሰዓት በዛ ሂደት ውስጥ ነበረ ማንበቡንም መጻፉንም ለምዳ የጨረሰችው ማለት ነውና ልጆች ትኩረት ይፈልጋሉ። እኔ አንዳንድ ጊዜ ግዴታ አይደለም በቃ ልጅ በተለይ ይሄ ከታች ያለ ልጅ እስከ 3ኛ 4ኛ ክፍል ያለ ልጅ ማንበቡ ላይ ብንሰራባቸውና የግድ ውጤት 10 ያምጣ 15 ያምጣ ባንላቸው ግን ማንበቡ ላይ በቃ እንዲያነብ ብናደርገው ማንበብ ከቻለ እኮ ልጁ ራሱ ይረዳዋል፣ አይከብደውም። የልጆቻችን ችግር ማንበብ ነው። በቃ የማንበቡ ችግር በጣም በቃ አሁን ደግሞ ሁሉም ትምህርት ማንበቡን ነው የሚፈልገው። አሁን ከአንደኛ ክፍል ጀምሮ ያለው ይሄ የጤናና ሰውነት ማጎልመሻ ትምህርት ብትል እይታና ከወና ጥበባት ትምህርቱን ብትል ቃላቶቹ ለነሱ አይደለም ለአዋቂው ራሱ ከባድ ነው ለማስተማር ቁጭ ስትል። ሌላው እንኳን ቀለል ይላል ማለት ከአካባቢም ከምንም ታገኛቸው አሉ። እንደገና እኚህ የሙያዊ ቃላቶች አሉ አይደለ? ከሆነው ርዕስ የሆነው ውስጥ ሲገቡ ያንነው በምንድን ነው የምታስተምረው? ወይ ምልክት ልጁ ጭንቅላት ውስጥ ሊገባ የሚችል ነገር ነው መክተት ያለበት ማለት ነው። 3ኛ ክፍል አሁን አካባቢ ሳይንስ ላይ ስለ ምድር ወገብ እነዛ መስመሮችን እኛ በእንግሊዝኛ የተማርናቸው ነው ኬክሮስ ኪንትሮስ ምናምን ያለ ነው የሚያራው። እሱን ለማድረግ አሁን ምን አይነት ዘዴ ነው ተጠቅማ ልጆቹ የምታስጠናው? ማንን ከማጋ ነው ማገናኘት ያለበት? ልጁ ከሚያውቀው ጋር የሚማረውን ትምህርት ከህይወቱ ከውሎ እና ከአካባቢው ነገር ጋር ካረክ ያንን ይመልስልሃል። ልጁ ቢያቅተው ቃሉ ቢጠፋበት ምን ያደርጋል መሰለ? ስትነግረው የነገርክበትን ሁኔታ አለ አይደል? ለምሳሌ እንዲህ ሆነ እንዲህ ይደረጋል ብለህ ያልከኝ ነው መልሱ ይላል። እዚህ ቦታ ሆነ ነበር የነገርከኝ እንዲህ ነው የሚያደርገው ብለኸኝ ነበረ ግን ስሙ አፌሌ ነበር ጠፋብኝ ይላል። እኚህ ልጆች መበረታታት ነው ያለባቸው። ያንን አይነት በቃ ቋንቋውንም እንደዛው ነው ማስተማር የሚጠበቅብን ማለት ነው። ልጁን ማንበብ ስታስተምረው ከባድ መንባብ ሰጣው ከምታስተምረው ይልቅ መጀመሪያ የሱን ስም ያባቱን ስም የቤተሰቦቹን የእህቶቹን የወንድሞቹን የዋለበትን የሚማርበትን ትምህርት ቤት ምናምን አካባቢውን ይልቅ ቤታቸውን ምናቸውን እንዲጽፍ በቃላት ማድረግ ከዛ ያንን ቃላት እንዲያነብ ማድረግ ልጁ ከዛ በኋላ ወዴት ይሄዳል? መጀመሪያ ከራሱ ይጀምራል፣ ከዛ ወደ ቤተሰቡ ይሄዳል፣ ከዛ ወደ ትምህርት ቤቱ ይሄዳል። ከዛ እነዛን ነገር የጻፈውን ማንበብ ሁለት ጥቅም አለው። አንድ ሲጽፍ እጁን አፍታቷል፣ እጅ ጽሁፉም አብሮት አለ። ሁለተኛ ከራሱ ነው የጻፈው ያንን ነገር። ሶስተኛ ሲያነብ እንደገና ምን አይሆንም አይከብደውም። ለምን? ሌላ ሰው የጻፈው ቃል አይደለም፣ በራሱ ቋንቋ በራሱ ቃላት የጻፋቸው። በቀላሉ ማንበብ ቀላል እንደሆነ እየተረዳው ይመጣል ማለት ነው። ስለዚህ የተለያዩ አይነት ሁኔታ ልጆቹን ሁኔታ በደንብ ካየን እዛ ጋር ከመጣን ልጁ ያንቀላፋ ደብተሩ ከእጁ ላይ እየወጣ እያዛጋ ማስጠና ድካም ነው የሚተርፈን። ብንተዋቸው ይዛን ጊዜ በቃ መተው መጫወት ካለበት ይጫወት ልጁ ይውጣለት። ግን ብንችል ምን ጫወት አብሮ ነው ሆነን የሚገለበጥ ከሆነ አንዴ ሲገለበጥ አንዱን እየነገር ነው ብንችልና ትክስቱ ቢኖረን ያን ብናረግ ደግሞ የበለጠ ልጆች ውስጥ ብዙ ነገር እናስቀራለን ያስባል። መልካም። ግን እዚሁ ጋር ወደ ቅድም ወደ ተናገርሽ በዚህ እይታና ጥበባት አንደኛው ደግሞ
ሰው ጤናና ሰውነት ማጎልበቻ በተለይ እንደዚህ አሁን መጽሐፉን አዳዲስ የመጡ እንትኖች ላይ አንዳንድ ቅድም ጊዜ የተነቃ አንዳንድ ጊዜ በማዳመጥ ሊሆን ይችላል፣ ሌላኛው በማንበብ ሌላው ደግሞ እያነበበ መጽሐፍ ብለሻል እና በተለያየ አይነት መልኩ ነው መጽሐፉን የመረዳቱና ምናልባት በማንበብ የማይመረዳው ልጅ ላይ ደመር ደግሞ አሁን መጽሐፎቹ ላይ ደግሞ ትንሽ ከበድ ያሉ ቃላቶችም አብረው መጥተዋል። እንኳን እነሱ ለወላጅ የሚከብዱ አይነት ቃላቶች በሆነ አጋጣሚ ግን መጽሐፎችን አይቻለሁ። ግን አንደኛ ክፍል ተማሪ መጽሐፍ ላይ ስነ ልቦና የሚልን ቃል በምን መልኩ ላስታስረጅ እንደሚቻል እንደዚህ አንዳንድ ጊዜ የሁለት ጥምር የሆነ ቃላቶችን አሉና እንደ መምህር ምንድን ነው ወላጆች የምታያቸው? ለብዙ ወላጅ አሁን አንደኛ ምልሽ እንደ አዲስ ነው እንግዲህ በየጊዜው ምናልባት መጽሐፎቹ ሊገመገሙ አንዳንድ ቃሎች ሊስተካከሉ ይችሉ ይሆናል። ግን አሁን ላይ በወረደው ላይ ግን አንዳንድ ቃላቶች ገብቶሻል። አቻ የእንግሊዝኛው አቻ ቃላትን ለመፍጠር ሲባል የተፈበረኩ የአማርኛ ቃላቶች አሉ። እነዛ የተፈበረኩ ቃላቶች ግን ማለት እኔ ራሴ የሆነ ቃላቱን እንትን ብለሽ መነሻውን መልስ ሶርሱ መነሻውን ስለምታውቂ ልትረጁ ትችያለሽ። እዛ ጋር በተጻፈበት ሁኔታ ላይ ግን መረዳት በጣም ከባድ የሆኑ ቃላቶችንም እያገኘን ያለ ነው እና እንደዚህ አይነት ቃላቶችን ቢያዙ መጽሐፎች የማንበብ ፍላጎት የሌለውን ተማሪ እንዴት አድርገሽ ትጋሪዋለሽ? አሁን ስነ ውበታዊ እሴት ይላል ይሄ ቃል በጣም ምንድን ነው ብሎ የጠየቀኝም ሰው እዛው ላይ አስተምር ያለው ሰው ጋርም ቁጭ ብለን ስላወራ ነውና ይሄ ትልቅ ቻሌንጅ ነው ለልጆቹም ለሚያስጠናውም ለሚያስተምረውም ማለት ነው። ልጅ አሁን ባህል ምን ይሁን የሚበላ ነው የሚጠጣ ነው ጠረጴዛ ነው ምንድነው ለሱ ምንድነው ልታስተምረው የምትችለው? ስለዚህ ያንን ነገር ለማስተማር እዛውን እዛ ስነ ውበታዊ ሴቶች ብሎ የሚያነሳቸው ነገሮች ከባህል ጋር ያይዞ ከምናምን ጋር ያይዞ ነው። ስለዚህ ያለ አማራጭ የሆኑ ኢቨንቶችን ማሰብ ነው የሚጠበቅብን። ስለዚህ አሁን እዚህ ውስጥ ያለው ብዙ ነገሮች ናቸው ውስጡ ያሉት ሰፊ ስለሆነ ማለት ነው። እሴት የሚያክል ነገር በቀላሉ አይደለም ተስተምረው። ስለዚህ አሁን እዚህ ቤት የዛም ቤት ውስጥ ያለ የቤት ውስጥ አጠቃላይ ያኗኗር ሁኔታ አለ አይደል? ለምሳሌ እየበላ ማያወራ ከሆነ ማይጮህ ከሆነ ወይ ደግሞ የሆነን እዚህ ጋር ማንበቢያ ብቻ ነው እዚህ ጋር መተኛ ነው እዚህ ጋር መጫወቻ ከሆነ ይሄ ምንድነው የኛ ቤት ምንድነው እሴት ነው ትለዋለህ። ስለዚህ ትምህርቱንም ወደዛው ታያይዘዋል እንደ ቀላል አንድ እንትን ያመጣውልህ። ይሄ ማለት ምንድነው እኛ ቤት ውስጥ እያስቀጠል ነው ምን ሄደው ነገር ነው ያለው ማለት ነው። ልክ ከሱ ጋር ነው መታመጥረው ያንን። ስለዚህ ያን ቁጭ ብሎ ማነበው ልጅ በተቻለ መጠን ከተለያዩ ነገሮች ጋር ያገናኙ በተለያየ መንገድ እያስረዳህ ራስህ ነው መልፋት የሚጠበቅብህ። አሁን አንብበው መልሰህ ጻጋ ስትሄድ አሁን ሩብ ኖታ ግማሽ ኖታ አላለ እዛ እንትኖቹም አሉ። ከዛ ግማሹ ጭልፋ የሚመስለው ትንሽ ጭልፋ ነው ትልቅ ጭልፋ ነው ወይም ደግሞ ሲደፋ የኮፊያ ባርሜጣው ምን አይነት ነው? አሁን ሳደርግልክ ሙሉ ሆኗል ስገለብጥብክ ያልክ በቃ የሚጠበቅብህ ነገር ልታስተምርበት የምትችለውን ቁስ ይዞ መቅረብ ይጠበቅብሃል። ወይ ስዕል ወይ በትወና መልክ ወይ ደግሞ ራስክ በመንገርና በመታሳየው ነገር ነው ልጁ የምታስተምረው የምትረዳው። ግን እንደው በምትመለከቻው አይነት መምህራኖቻችን በእንደዚህ አይነት መልኩ ለማስተማር ብቁ ናቸው? ሩቅ ነን ሁላችንም ሩቅ ነን። እዛ ቦታ ያለ ነው ሩቅ ነን። ለዛም ነው ትምህርት ቤቱ ይሄንን አሁን ብዙ ትምህርት ቤቶች ላይ የለም አካዳሚክ ሱፐርቫይዘር። እንደዚህ የምታያቸውን ነገሮች ወስደህ ከመምህሩ ጋር ቁጭ ብለህ ከክፍል በኋላ ታወራለህ። እንዳስፈላጊነቱ ለመምህሩ የምታዘጋጀው የተለያዩ ነገሮች ካሉ ሊደግፈው ሊያግዘው የሚችል መርዳት ካለብህ ታረጋለህ። የሚጻፍም ካለ ጽፈት ተሰጠዋለህ። ፕሪንት ማድረግ ካለብህ ስለህም ከሆነ አስለህም ከሆነ እንዲገዛም ከሆነ ጠይቀህ እነዛን ነገሮች እንዲያደርግና በዚህ መንገድ ደግሞ ሞክሩት እስቲ በዚህ መንገድ ደግሞ አድርጉት እስኪ እያልክ ድጋፍ ለመስጠትም ነው ያስፈልገው ይሄ ሙያም ማለት ነው። በዛማ መንገድ ብናስተምር ልጆቻችን እንደ ፍላጎታቸው አውቀን እናስተምራቸው ቢሆን እንዴት የሚገራርሙ ልጆች ለምን ጊዜው በጣም የተመቻቸ ነው። ብዙ ነገር ልጆቹ እኮ ከኛ የትና አልፈው ሄደዋል። እኛ ያለነው እዚህ ጋር ነን። ልጆቹ በጣም ሩቅ ናቸው። መጀመሪያ ትምህርት ቤት ክፍል ውስጥ ስንገባ ከልጆቹ ልማር እንደምችል ራሴን አሳምኜ ካልገባው ክፍል ልገባ አይገባኝም። በቃ ማር አለው ከኔ የተሻለ ልጆቹ እንደሚያውቁት ማለት ነው ብዬ ነው ራሴን አሳምኜ ነው ክፍል ለመግባት መዘጋጀት ያለብንና በዛ መንገድ ብናስተምር ማንንም
ዝቅተኛ ውጤትን ማያመጣም። ለምን ቢያመጣም ልጁ በዛ ደረጃ በዛ አቅሙ ተጠቅሞታል ማለት ነው። አቅሙን ተጠቅሞ ስለሚሰራ ልናበረታታው ነው። አሁን እኮ የውጤት ጉዳይ ሳይሆን ልጁ ራሱን ከራሱ ጋር ተወዳድሮ እንዲያመጣ ነው የሚፈልገውና በዛ መንገድ ልጆቹን መርዳት ብንችል የዛን አይነት ብንሆን መምህራን በጣም ጥሩ ነበረ። ኦኬ መምህራን እንደዛ እንዲሆኑ መምህር በራሱ ጊዜ ምን ያደርግ? ትምህርት ቤቶች በምን በኩል ያግዟቸው? መንግስት ምን ማድረግ አለበት? እነዚህ መልሽልኝ። ለመምህሩ ከመምህሩ ጋር በተገናኘ መምህራን መጀመሪያ ለራሱ ለሙያው ፍቅር ሊኖረው ይገባል። ለሙያው ፍቅር በተጨማሪ ደግሞ ላስተምር ነው የምገባው ማለት ላስተምር የሚለውን ቃል በደንብ ለራሱ ሊነግረው ይገባልና ክፍል ከመግባቱ በፊት ነው ዝግጅቱን ጨርሶ መግባት ያለበት። መመለስ ያለበት ጥያቄ አለ። መምህር ክፍል ከመግባቱ በፊት 6 ጥያቄ መመለስ አለበት። ምን አስተምራለሁ? ለምን አስተምራለሁ? ማንን አስተምራለሁ? የት አስተምራለሁ? እነማንን አስተምራለሁ? እንዴት አስተምራለሁ የሚለው መመለስ አለበት። ይሄንን የሚመልሰው እቅድ ሲያቅድ ነው። ይሄን እቅድ ሲያቅድ ወይንሸት በመስማት ነው የምትማረው። ለሷ ምንድነው ማድረግ ያለብኝ? የድምጽ እንትን ይዤ መግባት አለብኝ? ቪዲዮ ነው ይዤ መግባት ያለብኝ? ስዕል ነው ይዤ መግባት ያለብኝ? ወይም ደግሞ ለሚነካውስ ልጅ ቢያንስ የተወሰነው እንኳን ሁሉንም አናደርግም በ40 ደቂቃ ውስጥ አይደል? ዛሬ የተወሰነውን ባገኝ ነገ የተወሰነውን እንኳን ልደርስበት የሚችል ደረጃ በዛ ደረጃ ነው ሊዘጋጅ የሚገባው መምህሩና ሙያውን ወዶት መምህር ነኝ ብሎ ሊገባ ይገባል። አንድ ማለት ነው። እነዛን ጥያቄዎች የመለሰ ሰው ክፍል ሲገባ ቻሌንጅ አይገጥመውም። ለምን ያውቀዋል። በ7ኛው ፔሪድ እና በአንደኛው ፔሪድ ሰዓቱን ጭምር ለሰባተኛው ፔሪድ ያቀደውና ለአንደኛው ፔሪድ ያቀደው አንድ አይነት መሆን ያለበትም። ልጁ ከምሳ በኋላ እዚህ ጋር የምግብ መፈጨት ያደክመዋል፣ እዚህ ጋር ቀኑን ሙሉ ሲጫወት የዋለው እንትን አለ፣ እዚህ ጋር ደግሞ እኔ ቆሜ ላስተምረው ነው። የቱ ጋር ነኝ? እንዴት ነው ማስተማር ያለብኝ በዛ ሰዓት? እንዴት ባረገው ልጁ ሁሉም ነገር ሳያጨናንቀው ከኔ ጋር ይሆናል እንጂ እኮ ግማሹ ሊተኛብህ ይችላል፣ ግማሹ የራሱን ስራ ሊረሳ የት እንዳለም ሊረሳ ይችላል። ልጆች ጋር በተለይ የምንሰራ ሰዎች ማለት ነው። ትልልቁ እንኳን ቢያንስ የሆነውን ነገር ያውቀዋል፣ ካልፈለገው ወይ ትቶህም ሊወጣ ይችላል። ይሄ ግን ስለሚፈራ በቃ ቁጭ ብሎ ምን እንዳልክም ላይሰማ ምንም ነገር ላይሰማ የሚችለው ስለሚሆን መምህሩ እነዛን ጥያቄዎች መልሶ መግባት አለበት። ትምህርት ቤቶችም እነዚህ መምህራን በተቻለ አቅም የተለያዩ ባለሙያዎችን ጊዜ መድቦ ማለት ነው የተለያዩ አይነት ስልጠናዎችን በመስጠት የማብቃት ስራ ቢሰራ፣ እንደገና ደግሞ መምህሩም የሚገባውን ቢያደርግለት ለመምህራኖቹ ማለት ነው። መምህራኖች ትንሽ ስሜት ከተነካ ገብተ ማስተማር ላይ ትረበሻለህ። በቃ መምህር ሆነ ብዙ ሆደ ባሻ ነው የምትሆነው ማለት እንዲህ እንትን ብለህ አታለቅስ ትችላለህ። ግን ውስጥ እንትን ይሆን ተረብሾ ከገባ ተስተካክለህ በስርዓት ልታስተምረው አትችልምና ትምህርት ቤቶች እኔ መምህራኖችን እውነት በደንብ በቃ እይታቸውን ሰፋ አድርገውት የግሎቹም እንደው ከብሩ በላይ ሰው የሚመረትበት ፋብሪካ ነው። ሰው ለሚመረትበት ፋብሪካ ጥሬ ዕቃ ስታቀርብ ምን አይነት ጥሬ ዕቃ ነው ማቀርበው የሚለው ጋር ያንን ማለት ያንን ሰው ለመስራት ወሳኙ እንግዲህ መምህሩ ስለሆነ ማለት ነው። ሰው ለመስራት ነው የቀጠርኩት ይሄንን ሰራተኛ ብለህ ካሰብክ ያንን ሰራተኛ ሰው ሊሰራ እንደሚችል ያመነና ደስ ብሎት የሚሰራ ሰው ሊያረጋው ይገባል ማለት ነው። መንግስት እንደ መንግስት እኔ ለትምህርቱ እንትን ትኩረት ቢሰጥ ለመምህራን ኮሌጆች በፊት የእውነት የነበሩት አሁን አዋሳ መምህራን ኮሌጅ ብትል ዲላም እነ ደብረ ብርሃንም አዳማም የተለያዩ መምህራን ኮሌጅ የዛን ጊዜ በጣም የሚሰራው ስራ እኔ መምህራኖችን በጣም ነው ማደንቃቸው እጅግ በጣም ማለት ነው። ምክንያቱም በዲፕሎማ ሌቭል ተመሬው የትኛውም ክፍል ደረጃ ያለውን ትምህርት እንዴት ማስተማር እንዳለብን ሳይቀር ነው በጣም ነው በሚያስተምሩት። የእውነት በጣም ነው ማደንቃቸውም አመሰግናቸዋለሁ ሁሌም ማለት ነውና ወደነው እንኳን ነው እንድንማር ነበረ ወደነው ማስተማርን እንድንገባ ጭምር ነበረ ሲያስተምሩን የነበረው ማለት ነው። መንግስት ለነዚህ ኮሌጆች በቂ የሰው ኃይል ብዙ ትምህርቶች እኮ አሁን የተጀመሩት ባለሙያ ገበያ ላይ ሳይኖር ነው
ትምርቱ እንዲጀመር የተደረገው ማለት ነው። አሁን ይሄ ቴክኒክ ኬሪየር ኤንድ ቴክኒካል ኤዱኬሽን ማን ነው የሚያስተምረው? እሱን እኮ እንዲያስተምር የሰው ኃይል ነበረን ገበያ ላይ። ይሄንም የእይታ ጥበባትን አስበው የአንድ ትምርት አይደለም ውስጡ ያለው ሙዚቃ አለ፣ ስዕል ቅርጻ ቅርጾች ምናምን አለ። ከዛ ደግሞ እንደገና ደግሞ አብሮት ደግሞ የስነ ጽሁፍ ፓርቱም የስነ እንትኑ የመድረክ ተውኔቱ ምናምን አብሮት አለ። እኚህን ሁሉ አጣምሮ የተማረ ተምሮ ሲወጣ ነው ወይ አሁን ባሁን ጊዜ ያለው ሰው? ያ ባለበት የሆነው ሰው እኮ ወይ ሙዚቃውን ነው ወይ የተውኔት እንትኑን ነው ያለው ወይ ደግሞ የስዕል ፓርቱን ነው ያለው። ይሄ ሶስቱ አንድ ላይ መጥቶ ነው እየተማሩት ያሉ ልጆቹ። በማን ባንድ ሰው ያ አንድ ሰው እንኳን ትንሽ እንኳን አዌርነሱ ለዛ ሰው ቅርብ ነው ወይ? እውነት ስላጣን የመደብናቸው ከሱ ጋር ግንኙነት የሌላቸውን የሉም። መዝሙሮቹ እኮ እዛ ጋር የኖታ እንትኖቹን የረፍት ኖታ የድምጽ ኖታዎቹን ሲያስተምር እኮ የቱ ጋር ነው ድምጹ ከፍ የሚለው የቱ ጋር ነው ዝቅ የሚለው የትኛው ቀለም ሆኖ ይረገጣል የትኛው ደግሞ አይረገጥም ቀለም ሆኖ የሚረገጠው ድምጽ ምን ሲሆን ነው የሚለውን ያንን ዕውቀት ያለው ሰው ነው ወይ ያለን? የሰው ኃይል ሳይኖር ትምርትን መሬት ለማውረድ መሄድ ይው ምናየው ነገር ስለሆነ ማለት ነው ያየነው ያለው ቻሌንጅም ነው ለልጆቹ ከባድ ነው። ምናልባት ያንን ሞያ ያንን ዕውቀት ኖሮት በሱ ተመርቆ ያለ የሰው ኃይል ሰፊ ቢሆን ቢመጣ ልጆቹም የተሻለ ነገር የተለያየ አይነት ሰው ሆነው ይወጣሉ። በተለይ ኬሪየር ኤንድ ቴክኒካል ኤዱኬሽን ልጅ እኮ የሆነ ክፍል ደረጃ ሲደርስ ቢሆን ባለሙያ ሆኖ ነው የሚወጣው። ከሰባተኛ ክፍል ጀምሮ እዛው ዶሮ እርባታ አለ፣ ስለ ጸጉር አለ፣ ስነ ውበት ላይ አለ፣ በጣም ብዙ ይሄ ግንባታ ላይ አለ፣ የህንጻ እንትኖች አናጺ ጋር አለ ምናምን ሆኖ ማሳየት እንችላለን። እቃውስ አለን ኮምፒውተር ምናምን አሁን ይማራሉ ገጠር ያሉት አይደል? ግን አንድ ኮምፒውተር እንኳን ትምህርት ቤት ውስጥ የሌለበት አለ። ምንም አንድ ብቻ ፕሪንተር አንድ ኮምፒውተር ርዕሰ መምህሩ ቢሮ ኖሮ ግን ሃይ ስኩል ሳይቀር ተከፍቶበት እዛ ያን ትምህርት ግን ይማራሉ። ከማጋ ነው ኮምፒውት የሚያደርገው? እዚህ ካለ ሃርድዌሩን አይደለም ሶፍትዌር እንትኑ ሃርድዌሩን በትን አድርጎ አይቶ ይሄ እንትን ነው እቺ ስትላቀቅ ይሄኛው እንደዚህ መሆን ይችላል የሚለው ጋር ነው ኮምፒውት ያደርጋ ያለው። ያንንስ አይተናል። እኔ በዛ ደረጃ ትምህርታችን ከባድ ነው። ለብዙ ልጆቹ ቻሌንጅ ነው። ወደውም አይደለ ልጆቹ ይሄ ፍላጎት አጡ ምናምን አጡ የሚለው ምን ሳይኖር ነው ፍላጎት የሚኖረው? እና ትምህርቱ ላይ አሁን መንግስትም ቢሆን ማለት ነው በዚህ ሁሉ የሰው ኃይል በሌለበት የግል ትምህርት ቤቶች ላይ አሁን የሚያደርጋቸው ጫናዎችም አሉ። ገበያ ላይ ሰው የለም። የግል ትምህርት ቤቱ ያመጣል በተቻለው መጠን ድጋፍም የሚያረግም አለ። ያንን ብቻ ከቨር እንዲደረግ ትምህርቱ ልጆቹ ብቻ የሆነውን ነገር ተምረውት እንዲገቡ ያደርጋል ማለት ነው። ስለዚህ ትኩረት መስጠት ካለበት ለማሰልጠኛ ተቋማቶቹ በደንብ ሰጥቶ መምህራኖችን አሰልጥኖ በቂ ሰው ኃይል ሊያስወጣ ይገባል ማለት ነው። እንደገና በተለያየ የመንግስት ተቋማት የሚመረቁ ሰዎችን ቢመድብ ምን ችግር አለው? ለግሉ ትምህርት ቤት ይሄንን እንትን ትስስር መፍጠር አለበት ብዬ ነው ማስበው። ሁለቱም እዚህቹ ሀገር ላይ ያሉ ናቸው። ሁለቱም እዚህ ሀገር ትውልድ ነው ያለው። ሁለቱም ለአንድ ገቨርንመንት ምልጅ ሰርቪስ የሚሰጡ ናቸው። ወጥተው ከየትኛውም ቦታ ላይ ይወጡ እነዚህ ልጆች መጨረሻ ላይ እኮ መንግስት ባዘጋጀው ዩኒቨርሲቲዎች ነው የሚገቡት። ከዛ ወጥተው ደግሞ ያው ሲቪል ሰርቫንት ነው የሚሆኑት። ስለዚህ ትስስር ቢፈጠር በትምህርት ቤቶችና በኮሌጆች በዩኒቨርሲቲዎች መካከል እዛ ጋር ያለው የሰው ኃይል ሲመጣ ቀድሞ ትምህርት ቤቱ ይሄን ያህል ለቀጣይ አመት ይሄ የኤችአር እንትኑን ቢያውቁት ማለት ነው ክፍተታቸውን ቢያውቁ ለቀጣይ ይሄን ያህል ክፍል ስለማሰፋ በዚህ ሞያ ብሎ ከዩኒቨርሲቲዎች ጋር ትስስር ቢፈጥር ዩኒቨርሲቲዎችም ደግሞ ያንን መሰረት አድርገው ቢያወሩ መተው ለምን የማህበረሰቡን ችግር መፍታት ካለባቸው መጀመር ካለባቸው ትምህርት ቤትም ጭምር መግባት ስላለባቸው ማለት ነውና እዛ ጋር ያለውን ብቻ አይደለም ትልቁ ስራ ይመጣል። እዚህ ጋር ያለው ማህበረሰቡ ጋር ያለው ችግር ወርደው አይተውት ነው በዛ ልክ አሰልጥነው ቢያመጡትና አንዳንድ ጊዜ በጀት የለም ምናምን ተብሎ ሳይመደቡ የሚቀሩ መምህራን አሉኮ ብዙ እንትን ነው። እነዛ ሰዎች ቢመደቡበትና ቢሰሩ ልምዱንም በዛው እያዳበሩት ይሄዳሉ። ስለዚህ እዛ ጋር መንግስት ትምህርት ቤት ያሉት ተማሪዎች እዚህ ጋር ብዙ ነገር ከተመቻቸላቸው ልጆች ጋር ነው ኮምፒውተር የሚያደርጉት። እነዛም ዜጎች ልጆች ናቸው።
እነዚህም ዜጎች ልጆች ናቸው ማለት ነው። ስለዚህ እዚህ እንክብካቤው በጣም በስቶላቸዋል ልጆቹ። እዛ በሚቻለው ብቻ ይገባል ይውላል። 93 ተማሪ አንድ ክፍል ውስጥ ያለበትን ትምህርት ቤት አውቃለሁ እኔ። እንግዲህ ውሃ ላይ ነው አውርቶ በቅጠል የሚረጭባቸው ያስተማሪ እንዴት ነው 93 ልጅን አድሬስ የሚያደርገው? በምን ካልኩሌሽን ነው? በምን ሂሳብ ነው እዛ ጋር የሚደርሰው? ደግሞ የሌለበትም በጣም ትንሽ ቁጥርም አለበት የሚባልም ትምህርት ቤት አለ። ስለዚህ ለነዛም ልጆች በደንብ ቢያስብበት በደንብ እውነት በጣም የሚያሳዝኑ ካሉ ግራ የሚገባ እውነት እየተማሩ ነው ወይስ እኚህ ልጆች ምን ውለው ነው ብቻ እየገቡ ያሉት? ስለዚህ እኔ ብዬ የማስበው አንዲ ትልልቅ ብዙ ባለሙያዎች የትምህርት ኤክስፐርቶች አሉ እነሱ ሊያወሩት ይችላሉ። እኔ ግን እታቸውኝ ካየዋት ችግር አንፃር እዚህ ላይ ትኩረት ሰጥቶ ቢሰራ ሁለቱንም እንጀራ ልጅ የለም ሁሉም ልጅ ነው ዜጋ ነው። ጥሩ ወይ እሺ። ሌላ እንግዲህ እንደ ወላጆች ደግሞ ምን የምትዩ ነገር አለ? ወላጅ ስንል እንግዲህ አንደኛ አሁን አንቺ መጨረሻ ላይ እንደተናገርሽው እንግዲህ ልጆቹን 93 ተማሪ በአንድ ክፍል ውስጥ ልኮ የሚያስተምር 93 ወላጅ አለ። እንግዲህ በተለያየ አይነት የክፍያ ደረጃ ላይ ቢገኙም ደግሞ በግል የመንግስት ትምህርት ቤቶች የሚያስተምሩ አሉ። የመንግስት ትምህርት ቤት ደረጃቸውን የጠበቁ ምንም እንኳን አንቺ እንዳልሽው 93ም ባይሆን አንጻራዊ በሆነ አይነት መልኩ አንዳንድ ጊዜ የማስተማር ብቃታቸውን ራሱ የግል ትምህርት ቤቶችን የሚያስንቁ የመንግስት ትምህርት ቤቶችም እንዳሉ እናውቃለን። እንደዛ አይነት ትምህርት ቤቶች የሚያስተምሩ ወላጅ አለ። አንቺ ግን ስልጤ ዞን ሄደሽ እንዳልሽው ልም ያለ አጥር እንኳን የሌለው ገላጣ ሜዳ ላይ ግን ክፍል ያለው ቦታ ላይ የሚያስተምሩ ልጆቻቸው ልኩ የሚያስተምሩ ወላጆች አሉ። ከዛም የባሰ ቦታ ላይ ደግሞ አሁንም ድረስ ዛፍ ጥላ ስር የሚማሩ ተማሪዎች እንዳሉ ሰምቻለሁኝና እነዚህ በሙሉ ወላጆች ናቸው። ሁሉንም ወላጆች እንደሚያስተምሩት እነሱ በምን መልኩ ልጆቻቸውን ያግዙ? አው መቼም የትኛውም ወላጅ ቢሆን ልጁ የተሻለ ነገር ቢማር የተሻለ ቦታ ቢውልለት ሁሉም ነው የሚፈልገው። ግን ደግሞ ያቀም ሁኔታ የኑሮ ሁኔታ ሆነና በተለያየ አይነት ሁኔታ የተለያየም ቦታ የተወለደ ያንንም እድል ባለማግኘቱ መክፈል እንኳን ቢችል ያ ነገር ባለመኖሩ በዛ ሁኔታ ተገዶ ያስተምራል የግድ ስለሆነበት ማለት ነው። በተቻለ መጠን ኑሮ ሩጫ የተሞላበት ነው። ድክም ብሎ ገብተክ በተለይ ስራው ለክ ምትመጣ ከሆነ ልጆች መጥቶ 2 3 እንደዚህ 4 ልጅ ኖሮ ያኛውም ይሄኛውን ሲል መሰልቸት ይመጣል። ስትሰለች ደግሞ ለራሳቸው እንዲሰሩ ብዙ ጊዜ ይገፋሉ ልጆቹ በተቻለ መጠን ጭንቀት በማይፈጥርባቸው ሁኔታ ራሳቸውን ሆነው እንዲመጡ በተቻለ መጠን መደገፍ ማለት በራሳቸው በቃ ሁሉ ጊዜ ከዚህኛው ዛሬ ይሄኛውን ካመጣ ነገ ይሄኛውን ማምጣት እንደሚችል ልጁን እየነገር ነው ብናሳድገው ልጁ ብዙ ጊዜ እኛን ላይፈልግ ይችላል። እና አንዳንድ ጊዜ ምን እናረጋለን ልጆቹን ያጎበዝን የመከርን ይመስለንና የኛን ጭንቀት ወደ እነሱ እናስተላልፋለን ማለት የሌለብን በየትኛው እድሜ ላለ ልጅ ነው እኔ በእንደዚህ ሁኔታ በመሆኔ ነው እንደዚህ አይነት ችግር ውስጥ የገባሁት ምንለውና በየትኛው እድሜ ላለው ልጅ ነው በርታ ጠንክር ከጎንህ ነኝ አንተ ይሄን ማድረግ ትችላለህ ምንለው ያንን በደንብ ለይተን ማወቅ ያለብን ይመስለኛል። ግን ወደድንም ጠላንም አነሰን በዛም ግን ለልጆች ጊዜ ሰጥቶና ልጆች የሚፈልጉትን ነገር መጠየቅ ትልቅ ነገር ትልቅ ዋጋ አለው። ምንድነው መሆን የምትፈልገው? ከዛ ምን መሆን ትፈልጋለህ? ከኔ የምትፈልገው እገዛ ምን ነበረ? እንደዚህ አይነት ጥያቄ ስትጠይቀው በየትኛውም ውስጥ አስቸጋሪ ነገሮች ውስጥ ቢያልፍም ልጁ ያንን ነገር ያስታወስከው ቢርክ ዛሬ ዝቅ ቢልበት ዛሬ ሆነ ነገር ቢያንስበት ነገ እንደሚያሳድገው ያውቃል። ነገ ከፍ እንደሚያረጋው ያውቃል። ለምን ትኩረቱን ወዴት ያመጣዋል? ሚሰማኛል የሚያየኛል ይላል። ልጆች አሁን የሚዋሹት የሰው ፈተና ላይ ስማቸውን ጽፈው ምናምን የሚያመጡት ጫና ቤት ውስጥ ካለባቸው እንዴት እኔ እንዲሆኝ እየለፋው እኔ እንዲሆኝ እያረኩልህ ካንተ እንደዚህ ታመጣለህ ከተባለ ልጆች ምን ማምጣት ይጀምራሉ? መዋሸት፣ መደበቅ፣ መሳቀቅ ይጀምራሉ። ነፃ ማድረግ ነው ልጅን። ከቻልኩ ማስጠናት፣ ካልቻልኩ ደግሞ በራሱ እንዲያጠና አድርጎ ላመጣው ነገር ግን ምን ማድረግ? አድናቆት መስጠት። ዛሬ እቺን አጣታለል በቃ አጣሁን ድጋሚ እዚህ ቦታ ደብተርን ወይ መጻፍና አንብበውና
የቱን እንደተሳሳትክ ታውቀዋለህ። ይሄንን ለዘላለም ስለማትረሳው ነገ ደግሞ ስታጠናው ታገኘዋለህ፣ ቀጣዩን ደግሞ ታሻሽለዋለህ ካልከው ልጁ በራሱ መምጣት ይችላል። ስለዚህ እንደምንም ብለን ትንሽ ጊዜ ሰጥተን ልጆቹን የማዳመጥ ከልጆቹ ጋር ከትምህርት ውጭም ነገር አንዳንድ ነገሮችን የማውራት ነገር ቢኖረን እንደዛው ከቤት ወጥተን እንደዚህ ትንሽ መንገድ በእግራችን ይዘናቸው ሄድ ብለን ስላዩት ነገር ጠይቀሃቸው እንደው አመለካከታቸውን ትንሾቹ ልጆች ብትነግራቸው ራሱ በጣም የሚያስገርም የሚያስደምም ነገር ያወራልና ትምህርቱም ላይ እንደዛ ብናረጋቸው ብዬ ነው ማሰው። ለምን የሁሉም ሰው የኑሮና የቤት ውስጥ የመሆንና ያለመሆን ነገር ስለሚለያይ ስለሚከብድ ማለት ነው።